ብቻ በዚህ ልክ መከሰስ፣ በዚህ ልክ መሰደብ፣ በዚህ ልክ መነገር አለበት ብዬ አላምንም። ከየትኛውም ብሔር ቢወለድ ማለት ነው። ከየትኛውም ብሔር ሊወለድ ይችላል። I don't care about that። ከማንም ሊወለድ ይችላል። ነገር ግን የተናገረው ነገር በጠቅላላ እንደ ወንጌል አማኝ እንደ ጴንጤ ስለሚመለከተኝ ጉዳዩ እንደ ሀገር እኔ አንድ ኢትዮጵያ ነው ያለኝ። በነገራችን ላይ ከዚህ ሀገር ሲሄድ ሄደው ኢትዮጵያ ነው ልጅ ኢትዮጵያ ሰላም እንዳትሆን ሽብር በመንዛት ሞዓ ተዋህዶ ለማስፋፋት አንድ ሀገር አንድ ሃይማኖት የሚለውን ቅዠት ድጋሚ ለማምጣት ይህንን መንግስት ለመጣል ከሚሰሩ ሰዎች መካከል አንዱ ይህ ግለሰብ ነው። ስለዚህ ላሰማችሁ፣ ይህ ግለሰብ ነው። አንተ አስቆጨ ስለዘር አለ ቢያስቆጨኝ ብራዘርዬ፣ ስለዘር አያስቆጨኝ። እንዴ ሊያስቆጨኝም አይችልም ብራዘር። ማንም ሰው እኔ በብሔር ከመጣችሁ አማራም ነኝ፣ ኦሮሞም ነኝ፣ ጉራጌም ነኝ፣ ስልጤም ነኝ፣ ቤኒሻንጉል ጉሙዝም ነኝ፣ ሐረሪም ነኝ፣ ሐመርም ነኝ፣ ከምባታም ነኝ፣ ሀዲያም ነኝ፣ ወላይታም ነኝ፣ ሲዳማም ነኝ፣ ኤቭሪዋን ነኝ። እኔ ለምን ሲባል ኢትዮጵያዊ ነኝ። በቃ አለቀ። ከዛ ደግሞ በክርስቶስ አዲስ ፍጥረት ነኝ። ሁሉም ብሔር እኔ ደሜ ኢትዮጵያዊ ነው። እኔ ከብሔር ጋር አይደለም። ነገር ግን በብሔር ነው አታክ የተደረገው። የአሁኑ መንግስት አሁን ያለው መንግስት የኦሮሞ ብሔር ተወላጅ ስለሆነ ብቻ ይህንን መንግስት ጨፍጫፊ ነው ገዳይ ነው ብሎ ከሷል። ይሄ ግለሰብ እንስማ ቪዲዮ። አረ ዘራለኝ ብራዘርዬ፣ እኛ ዘር የለንም ጂጂዬ፣ ዘራለኝ የታለምዬ፣ እኔ ዘራለኝ። እኔ ከማይጠፋ ዘር ተወልጃለሁ እንዴ። አንደኛ ጴጥሮስን አንብብ። እኔ ከማይጠፋ ዘር ተወልጃለሁ፣ ነገር ግን ብሔር ደግሞ አለኝ። ይሄ ይታወቅ። በዚህ እኔ አልሸማቀቅም። መቼም አንገቴን አልደፋም። ማንም ሰው አንገቴን ሊያስደፋኝ አይችልም። እሺ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁጡን ይሄን በሳማ መግረፍ ነበር ይሄን ሰውዬ። እሺ ይሄን ሰውዬ የሚለውን ነገር ላሳያችሁ። አረ ዘር ለምታለኝ እኔም ዘረኛ ነኝ፣ ክርስቲያን ነኝ የታለምዬ። አንደኛ ጴጥሮስን አንብብ ያልኩሽ እኮ። እናንተ ግን ከማይጠፋው ዘር ነው የሚለው። እኔ ከማይጠፋው ዘር ተወልጃለሁ። ስለዚህ ዘር አለኝ። እኔ እታለምዬ ዘር አለኝ በክርስቶስ ከማይጠፋ ዘር በእግዚአብሔር ቃል ተወልጃለሁ። ስለዚህ እኔ ከማይጠፋ ዘር የተወለድኩኝ ዘር ያለኝ ሰው ነኝ። ዘሬ ሰማያዊ ነው። ዘሬ ሰማያዊ ነው። ስለዚህ ዘር አለኝ። እኔ ደግሞ የተገኘሁበት ብሔርም ማህበረሰብም ደግሞ አለኝ። እንወቂ ከነገር ነው የሚለው አለ እንጂ ያንድ እንትን አይደለም። ስለዚህ ዘር አለ ወይ? አዎ ዘር አለኝ። ምንድነው ዘር ካልሽኝ እኔ ከማይጠፋው ከእግዚአብሔር የተወለድኩኝ በክርስቶስ ማለት ነው። ስለዚህ የእግዚአብሔር ዘር ነኝ ማለት ነው። ዘሬ ከሱ ነው። ግን ብሔር አለኝ። ይሄን ወቂ። አንድ ሰው የኦሮሞ ብሔር ተወላጅ ስለሆነ ብቻ በዚህ ልክ ጥላሽት መቀባት አይቻልም። እዚህ የከበረ ማህበረሰብ ላይ ሁሉም እየመጣ እንደፈለገ ነው እንግዲህ እንትኑ የሚለውና ይሄ ግለሰብ እኚህን ሰው ነው እንደዚህ የሚለው። ስሙ እኔ ኦርቶዶክሳውያን ወንድምና እህቶቼ፣ እኔ ኦርቶዶክሳውያን ወንድሞቼ፣ የኦሮሞ ብሔር ተወላጅ የሆናችሁ ኦርቶዶክሳውያን ወንድምና እህቶቼ፣ የእናንተ አባታችሁ በዚህ ልክ ሲሰደብ፣ በዚህ ልክ ሲንቋሽሽ፣ በዚህ ልክ ሲወነጀል እናንተ በጥቅሉ እየተወነጀላችሁ እንደሆነ አስቡ። ስሙ እሰይ ነኝ፣ ያው ሀዲያ ነኝ፣ ከምባታ ነኝ፣ ሁሉም ነገር ነኝ። ማን ሳራ ከፈለግሽ እኮ እኔን በአካል አግኚኝ። ሁሉም ነኝ እኔ። ንኪው የት ታውቂኛለሽ? ገምች፣ ዝም ብለሽ ገምች፣ ችግር የለውም። ኤኒሃው የኦሮሞ ብሔር ተወላጅ የሆናችሁ ኦርቶዶክሳውያን ወንድምናቶች እኚህ አባት ሲሰደቡ እናንተ ነው የተሰደባችሁት። እኚህ አባት ሲሰደቡ እናንተ ተሰደባችሁት። እኚህ አባት ሲወነጀሉ እናንተም አብራችሁ ናችሁ የተወነጀላችሁት። እኚህ አባት በጣም ሲናቁ ዲስሪስፔክት ሲደረጉ እናንተም ጭምር የተደረጋችሁት። እኚህን አባት ያውም አባት የእምነት አባት ናቸው በነገራችን ላይ ጌታ ይገሥጸው ክፉ ሰው። ስለዚህ ኦሮሞን በጥቅሉ ስለሆነ ሰውየው አታክ እያደረገ ያለው የኦሮሞ ኦርቶዶክሶችን፣ የኦሮሞ ኦርቶዶክስ ወንድመቶችን፣ የኦሮሞ ኦርቶዶክስ አባት እናቶቻችን ስለሆነ በዚህ ጉዳይ ላይ ጣልቃ ገቡ። በዚህ ጉዳይ ጣልቃ ገቡ።
እሺ የሚናገሩን ስሙ። ይሄ ሁሉ ስድብ ለዚህ ሰው ነው። ይሄ ሁሉ ስድብ ስሙ። ጸጋ ይብዛላችሁ። ለኛ አባት ለሚመለከተው ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረፍ ነበር ይሄን ሰውዬ ይህን ሰውዬ እያለ የሚናገረው እኚህን አባት ነው። እኚህን የከበሩትን አባት ነው። እኚህን የተከበሩትን አባት ነው። በነገራችን ላይ ይሄን ሰውዬ እያለ በዚህ ልክ ንቆ አውርዷቸው በዚህ ልክ አፉን ሲከፍት የነበረው አንድ ኦርቶዶክሳዊ ወንድማችን ለምንድን ነው አባታችን አንተ የምትነቃው? ምን አገባህ ተብሎ ነበረ። ምን አገባህ ተብሎ ነበር። ያገባኛል። እኔ በደንብ ነው የሚያገባኝ። ምን አገባህ ለምትሉ በደንብ ነው የሚያገባኝ። እኔ በደንብ ነው የሚያገባኝ። እንደ ሀገር አባት ናቸው እኚህ አባት። እንደ ሀገር በእድሜያቸው አባት ናቸው። እኚህ መካሬ ናቸው። እኚህ አባት ገጻሽ ናቸው። በደንብ ነው የሚያገባኝ። እኔ በደንብ ነው የሚያገባኝ። እኔ በእልህ ምናምን ነገር እንትን አልኩኝ። እኔ እኮ እኔ ራሴ ሁላችንም እኮ ኪት እንደመጣን እናውቃለን። ስለዚህ በደንብ ስሙ። እኚህን አባት ነው እንግዲህ በዚህ ልክ የሚናገረው የግለሰብ ስሙ። እንግዲህ አባት ያሳጣ። ስለዚህ መንግስት እኚህን አባት ነው እንግዲህ አባት ያሳጣህ ብሎ የሚሳደበው። ኦኬ ገላትያ ላይ ያለውን ሐሳብ ስለተናገሩ ነው እኚህን አባት ነው አባት ያሳጣህ ብሎ በዚህ ልክ የሚሳደበው ማለት ነው። ስድቡ ብቻ አይደለም፣ አደገኛ ነገር ነው ክሌም ያደርገው። ቢኮዝ የኦሮሞ ብሔር ተወላጅ ናቸው እኚህ አባት። ከኦሮሞ ተወለዱ። ከሌላ ብሔር ተወልዶ ቢሆንስ እኚህ አባት በዚህ ልክ ይናገራቸው ነበረ? ወንድሞቼ እናቶቼ፣ በዚህ ልክ አፉን ይከፍት ነበረ? በዚህ ልክ ይሳደባቸው ነበረ? እኚህ አባት ከሌላ ብሔር ተወልዶ ቢሆን ኖሮ ከሌላ ብሔር ተወልደው ቢሆን ኖሮ እኚህ አባት በዚህ ልክ ይሄ ሰው ይሄ ግለሰብ ይሳደብ ነበረ? ይሄ በጣም ይሰበርበት። ስለዚህ የኦሮሞ ብሔር ተወላጅ የሆናቸው ኦርቶዶክሳውያን ይህን ጉዳይ ያስቡበት። አንቺ ነሽ ያደረግሽው፣ አንቺ ነሽ እንዲያደርግሽው፣ እሱን አንቺ ነሽ ያደረግሽው። በእርግጥ ለምታዋውቁ ሁለቶቹ ያው ስሙት እንግዲህ የሾመው የመንግስት ተላላኪ ነው። ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከተው ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይሄን በሳማ መግረፍ ነበር ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ እኔ ጳጳስ ነው እያልቀበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ሲያስገድል ነበር። ክርስቲያኖችን ሲያስገድል እንግዲህ አቶ ሰሙ እያለ ያለው ነገር ክርስቲያኖችን ሲያስገድሉ የነበሩት እኚህ አባት ናቸው ብሎ እየከሰሰ ነው። ክርስቲያን እንዴት ያስገድላል? ክርስቲያንን ያስገደለ እኚህ አባት ናቸው ብሎ በሐሰት ሲከስ ነበረ። ይህንን ጉዳይ እንደ ቀልድ የሚተላለፍ ነገር አይደለም። ከዚህም በላይ በጣም ብዙ መረጃዎች ለመንግስት ለሚመለከተው አካል እናስተላልፋለን ማለት ነው። ለመንግስት ለሚመለከተው አካል ስፔሻሊ ከምርጫ ጋር በተያያዘ በሀገሪቷ ሽብር ለመፍጠር ሀገሪቷን በአንድም በሌላ ለማመስ ውጭ ሀገር እንደሆነ እና እኚህ አባት ደግሞ ገዳይ እንደሆኑ ሲናገር ሰምታችኋል። አሁንም በቪዲዮ የኦሮሞ ብሔር ተወላጅ ስለሆኑ ብቻ እደግመዋለሁ፣ እሰልሰዋለሁ። የኦሮሞ ብሔር ተወላጅ ስለሆኑ ብቻ የኦሮሞ ብሔር ተወላጅ ስለሆኑ ብቻ መንግስታችንም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እርሳቸው ከኦሮሞ ብሔር ስለተገኙ ብቻ አንድ ላይ ሆኖ
እየጨፈጨፉን እየገደሉ ነው የሚለውን ፎልስ አኩዜሽን በሐሰት እየወነጀላቸው ነው። ይሄ አመፅ ቅስቀሳ ነው። እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ልዑሌ ዴማስ ለመቀስቀስ ከሚሰ ዱጋዳ የቱ ጋር ነው ዱጋ የሆነው? የቱ ጋር ነው እውነት የሆነው? እሺ ይሄ ግለሰብ አንድን የኦርቶዶክስን አባት ጳጳስን በሳማ ነበር መግረፍ ምናምን እያለ ሲል ራሱ ስትሰሙ ምን ተሰማችሁ? ምን ተሰማችሁ? ማለት ምን ተሰማችሁ? ማለት ማይንዳችሁን ተጠቀሙ። እስቲ ማይንዳችሁን ተጠቀሙ። አሁን ሌላ ነገር ተውት። እንዴ አይደለም እኚህን የመሰሉ ጳጳስ ይቅርና ካህን እንኳን ሊሰደቡ ዘንድ አይገባም። ዲያቆን እንኳን ሊከበር ይገባል እኮ በማዕረጉ አይደል? በማዕረጉ ዲያቆን ሊከበር ይገባል። አይደለም ጳጳስ፣ አይደለም ጳጳስ። እኛ እኮ የሀገርን መንግስት የሚሳደቡትን ጳጳስ እኮ አመተን አልተናገርናቸውም አይደለም? ለምን ከተባለ አባት ናቸው። ያሞኔ ቢያንስ እድሜያቸው ኦኬ ያሳለፉት ነገር በጠቅላላ ለኛ በህይወት እንደ ምስክርነት እንደ አብነት የምናነሳው ጉዳይ ነው። የትምህርት ነገር ባያገናኘን፣ በትምህርት ነገር ባንግባባ፣ በትምህርት በምንም ነገር ኦኬ አንድ ጠረጴዛ ላይ ባያስቀምጠንም ቅሉ ግን እንደ ኢትዮጵያዊነትና በሀገር እንደቆዩ እንደ እድሜያቸው ደግሞ እኛ እንቀበላቸዋለን፣ እናከብራቸዋለን። ቢመክሩን ቢገጹን እንሰማቸዋለን። ምክራቸውን ተቀብለን ተግባራዊ እናደርጋለን። እንደ ሀገር ማለት ነው። እንደ ሀገር ይህ ግለሰብ እየሰደበ ያለው አባታችሁን ነው። በጣም ይሰመረበት። አባታችሁን ነው እየሰደበ ያለው። መስደቡ ችግር የለውም። ነገር ግን በሐሰት የወነጀላቸው ነው። እኚህ አባት ናቸው ኦርቶዶክሳውያንን የገደሉት። ኦርቶዶክሳውያንን ገድለዋል፣ አስጨፍጭፈዋል። መንግስት ነው ሾማቸው፣ ከመንግስት ተልኮን የመጡ። ስለዚህ እኚህን አባት እኚህን ምንድነው እሱ ጳጳስ ብዬ ልቀበል አልችልም እያለ የእናንተን አባት ነው በዚህ ልክ እየወነጀለ ያለው። በጣም አደገኛ ነው። በነገራችን ላይ ከሌላ ቤተ እምነት ሆኖ እንኳን ቢሆን ይሄ ሰው የተናገረው ነገር በቃ ከቤተ እምነቱ ተቃራኒ ስለቆመ ነው ምናምን ለቤተ እምነቱ ጥላቻ ስላለ ነው ብለን ነገር ይሁን በቃ እሺ ብለን ተገንዝበነው እናልፋለን። ነገር ግን በአደገኛ በከባድ ኦኬ በጣም ያውንም አሁናዊ ጊዜን ተመልክቶ ኢትዮጵያ ውስጥ በተለይ በዚህ በሚዲያው የሚደረገው ጦርነትና ሰላማዊ ሰልፍ እንደታወጀ ምናምን እንጂ በውጭ ሀገር ያሉ በደሃ ደም የሚነግዱ ሀገርን ለማፍረስ ቀን ተሌት የሚሰሩ አሸባሪዎች በዩሮፕና በአሜሪካ ሀገር የተቀመጡ በደሃ ደምና በደሃ ገንዘብ በደሃ ሞት በርገር የሚበሉ መንግስት ላይ የተነሱ ክፎች አሉ። የኢትዮጵያን አንድነትና ሰላም የማይፈልጉ ከነሱ ጋር አብሮ የሚሰራ ሰው ነው አሁን እያደረገ ያለው ነገር። የአሁኑን መንግስት ያውም ደግሞ ያስቀመጠው ነገር አለ። በነገራችን ላይ ይሄ መንግስትና በደንብ ስሙ። ቪዲዮ በጣም ሲሪየስ ጉዳይ ነው። ከዚህም በላይ በጣም አሰቅጣጭና ዘግናኝ ቪዲዮዎች አሉ። ዘግናኝ ማለት ነው። ስለዚህ ይሄ ግለሰብ ዝም ብሎ አይደለም የተናገረ ያለው ነገር። አዎ አይ ኬዲ አንድ ስድብ አታመጭም። የኔ ውዷ አንድ ቤካ ምንም ነገር አንድ ስድብ አታመጭም። የኔ ውድ እህቴ አዎ ነኝ የምትለኝን ነኝ፣ እዚህ ጋር የምትሉኝን ነኝ፣ ችግር የለውም። ብልጽግና ነው ወይ? አዎ ነኝ። ፖለቲከኛ ነው ወይ? አዎ ነኝ። ዘረኛ ነው ወይ? አዎ ነኝ። ምንም ነገር በሉ፣ አዎ በቃ ችግር የለውም በሉ። እኔ ግን ማወራው ስለ ኢትዮጵያ፣ ስለ ሀገሬ፣ ነገ ስለምመለስባት ተበታትና እንደ ሊቢያ እንደ አፍጋኒስታን እንዳትሆን ኦኬ፣ ሀገር በአንድ ላይ ሆና ሰላም እና የበለጸገችን ሀገር ማየት ስለምፈልግ ኢትዮጵያዊ ስለሆንኩኝ ኢትዮጵያዊ ደም ስላለኝ ያ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ ጳጳስ ነው እያልቀበልም ስንት ምንም የማያውቁ ሰንበት ተማሪዎች
ክርስቲያኖችን ሲያስገድል ነበር እና እንዲህ አይነቶቹን ትላላችሁ። ጆርዳንያን ነገ ሲስተሙ ሲቀየር ምን ማለት ነው? ነገ መንግስት ሲገለበጥ ማለት ነው። ነገ ሲስተሙ ሲቀየር ስሙ ማለት መንግስት ሲገለበጥ ያል ይሄን ነገር የመንግስት መስሪያ ቤት የደህንነት መስሪያ ቤቱ በጣም 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 በሲሪየስ ላይ የሚገባ ጉዳይ ነው። በጣም በጣም ኢትስ ቬሪ ሲሪየስ ጉዳይ። የሲዳማ ብሔራዊ ክልላዊ መንግስት ይህንን ጉዳይ በጣም 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 ልታዩት ይገባል። ነገ ሲስተሙ ሲቀየር የኦርቶዶክስ ማለት የትኛው ኦርቶዶክስ? ሞዓ ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለችም። ሞዓ ተዋህዶ ስሙ፣ ሞዓ ተዋህዶ በጣም በጣም አጥበቃችሁ አስምራችሁ። የኦርቶዶክስ ተዋህዶ ቤተክርስቲያንማ ለሀገር የጠቀመች ናት። ለሀገር መሰሶ ናት። ኦርቶዶክስ ተዋህዶ እንዴ የኦሮሚያ ኦርቶዶክስ ተዋህዶ የደቡብ ምናምን የኢትዮጵያ ኦርቶዶክስ ተዋህዶ በጠቅላላ ማስ ነው። ለሀገራችን ለኢትዮጵያ አሁን ላለንበት ሁላችንም ኢትዮጵያዊነት ምናምን ለምንድነው ነገር በጠቅላላ ያቆየች ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። እንወዳታለን፣ እናከብራታለን። በጣም ነው የምንወዳት፣ በጣም ነው የምናከብራት። እኔ በጣም ነው የምወዳት፣ በጣም ነው የማከብራት ኢትዮጵያ ኦርቶዶክስ ተዋህዶ። ይሄ ሰውዬ ግን የሞዓ ተዋህዶ ተልኮ አለው። ጫካ የገባው የፋኖ ተልኮ አለው። ከተማ መሃል የመሸገ ፋኖ ነው ሞዓ ተዋህዶ። የነ ዲበኩሉ ቡድን፣ የነ ዲያቆን ፋሲል፣ የነ ዲያቆን አማኑኤል ከጥምዶ ጋር አብሮ ነው የሚሰሩት። ምን ማለት ነው? ኤርትራ ምንድነው? ኤርትራ፣ ሱዳን፣ ኦኬ፣ ኢጅፕት እና ሄዋት አንድ ላይ ሆኖ ጥምዶ ሆነው ከሸኔ ጋር አንድ ላይ ሆኖ ጥምዶ ከዚያስ ሀገር ለማፍረስ ሀገርን እንድትበተን ህዝቡ እልቂት እንዲፈጠር ለማድረግ የሚሰሩ ናቸው። በዚህ አጋጣሚ መንግስትን ገልብጦ የእነሱን ሲስተም ለመዘርጋት የሚንቀሳቀሱ የጥምዶ ተልኮ አለው ልጁ። በደንብ ስሙ። ይሄ ግለሰብ እኚህን አባት በኦሮሞ ብሔር ተወላጅ በመሆናቸው ብቻ መንግስታችን የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው በዚህ ልክ መጥቶ እንደዚህ አፉን የሚከፍተው ማለት ነው። ስለዚህ ኢትስ ቬሪ ሲሪየስ ጉዳይ ነው። ቬሪ ሲሪየስ ጉዳይ ነው። እኔ በዚህ ልጅ ጉዳይ ገብቼ አላውቅም። እኔ በዚህ ልጅ ጉዳይ ይሄ ልጅ ምናምን ነገር ፎቶ ለጥፌ ምናምን ገብቼ አላውቅም እስከዛሬ ድረስ አንድ ቀን ፎር ዘ ፈርስት ታይም ይሄ ልጅ እንደዚህ የገቡት ለምን ሲባል መረጃዎች በጣም ብዙ ስላሉኝና ደግሞም እያደረጋችሁ አሁን ላይ እየሄደ ያለው ነገር አሁን ላይ ካለው ከምርጫ ጋር በተያያዘ ሽብር ለመንዛት ሽብር በአካባቢ በየቦታው ለመፍጠርና ሀገሪቷ መንግስት አልባ እንደሆነች ለማስመሰል በተሰጠው ተልእኮ መሰረት ይሄ እንዲፈጽም የተላከ ተልእኮ ተቀብሎ የሚንቀሳቀስ ከተማ የመሸገ አሸባሪ ስለሆነ ነው። ወንድሞቼ እናቶቼ፣ አሸባሪ ስለሆነ ስሙ፣ በደንብ አድርጋችሁ ስሙ። የማይለው ነገር አለ። ይሄ በጣም ሲሪየስ ጉዳይ ነው። ስሙ። ይሄ ሲሪየስ ጉዳይ ነው። እንግዲህ ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ይህም በሳማ መግረፍ ነበር። ራቁቱን በሳማ መግረፍ ነበር የሚለው ሰውዬ እያለ የሚጠራው ሰውዬ እያለ በንቀት የሚጠራ ለምንድነው? መንግስት ሾመ ብሎ ያለው እኚህን አባት ኦሮሞ ስለሆኑ፣ መንግስታችንስ የኦሮሞ ብሔር ተወላጅ ስለሆኑ ብቻ። ስሙ፣ እኚህ አባት የኦሮሞ ብሔር ተወላጅ ስለሆኑ መንግስታችንም የኦሮሞ ብሔር ተወላጅ ስለሆኑ ብቻ መንግስት ነው የሾማቸዋል። እኚህን አባት ስሙኝ። የኦሮሞ ብሔር ተወላጅ የሆናቸው ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች፣ እምነት ተከታዮች
እህት ወንድሞቼ ይህንን ቪዲዮ ለሚመለከተው ለመንግስት አካላት በሙሉ ልታርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። አቁቱን ይህን በሳማ መግረብ ነበር። ይህን ሰውዬ ይሰማል። ማህበረ ቅዱሳን ነገ ሲስተሙ ሲቀየር አለ። ነገ ሲስተሙ ሲቀየር ሞዓ ተዋህዶ ከእነሱ ጋር አብሮ ነው የሚሰራው። ስለዚህ ይህ ልጅ ምን እያለ ነው? ነገ ተነገ ወዲያ መንግስት ሲቀየር ገና የምናወራርደው ነገር አለ እያለ ነው። መንግስት እንደሚገለበጥ መንግስት እንደሚወርድም እርግጠኛ ሆኖ ነው የሚያወራው ማለት ነው። መንግስት እንደሚገለበጥ መንግስት እንደሚወጣ እርግጠኛ ሆኖ እያወራ ነው። ያ ማለት ምንድን ነው? የተሰጠው ተልእኮ አለ። እሱ ባለበት አካባቢ ለሚፈጥረው የትኛውም ሽብር ተጠያቂ ግለሰብ ነው ማለት ነው። ለየትኛውም ነገር ማለት ነው። የሆነ ቦታ ቦምብ ቢፈነዳ የሆነ ነገር ርቀት ቢፈጠር ተጠያቂው ልጁ ነው ማለት ነው። ይሄ ግለሰብ ተጠያቂው። እኚህን አባት የኦሮሞ ብሔር ተወላጅ ስለሆኑ በሳማ ነበር መግረፍ እያለ በዚህ ልክ ተሳለቀባቸው፣ በዚህ ልክ ተሳደባቸው። ምን አድርጎ ነው? ምንም አድርጎ አይደለም። ከኦሮሞ ስለተወለዱ ብቻ። ከዚያስ ደግሞ መንግስት ነው ሾማቸው ደንድ ከዚያስ ደግሞ ገዳይም ናቸው አጨፍጫፊ ናቸው ምናምን እያለ በዚህ ልክ መጥቶ እንግዲህ ይህ ሰው ሲናገር ሰምታችኋል። አባታችንን በሐሰት ሲወነጀላቸው ማለት ነው። ለምን በሐሰት ወነጀላቸው ሲባል የኦሮሞ ብሔር ተወላጅ ስለሆኑ ብቻ ነው የወነጀላቸው። አሁንም ቪዲዮን ደጋግሜ እንደማሰማው እሺ መኩሪያ እንኳን ደህና መጣ። ማውራት የምትከፈለክ ኤኒታይም መቀጠል ትችላለህ። አባ ተጓዛለህ ብሮ አላስችል ስላለኝ ነው እንጂ መግባት አልፈለግኩም ነበርና የአፄ ዘርዓ ያዕቆብን ስርዓት ለማስቀጠል ነው እናወራርዳለን የሚል ሌላ ምንም አይደለም። ኢየሱስ ያለ መላስ የተቆረጠባት ምድር ነች። ኢየሱስ ብሎ የጻፈ እጅ የተቆረጠባት ምድር ነች። ፉከራቸው ድለታቸው ያ ነው። በእናት ፓርቲ በተለያዩ እየተዋጉ ነው። ምንም ግን አይሳካም። ዛሬ ህዝባችን ነቅቷል። ያኮተቱ ተራክፏል። ትናንትና አንድ መንደር ላይ አንድ ሽንት ቤት ለ7 እና ለ10 ሲጠቀም የነበረ ማህበረሰብ ነው አይደል እንዴ? ዛሬ በነፍስ ወከፍ ነው። እኔ እኮ አይገባኝም። አይመጣም። ሞአንበሳ በተአምር አይነቅስም። አሸብር ያው ተልኮ ነው፣ አላማው ነው። ያለፈው ስርዓት ተጫዋች ነው። በጣም ማደንቀው ግን ቆዳውን እየቀያየረ ስንት ዘመን ለፍቷል። ግን አይሆንም፣ ማይሆን ነው እና በእኛ አባት ላይ የሄደበት ደግሞ የሚመለከተው ክፍል ደርሶታል። በእርግጠኝነት ያወራርደዋል። ነቃ ያለ አይፈለግም እዛ ቤት። በቃ ኢየሱስ ያለ አይፈለግም። ወንጌል የገባው አይፈለግም። በምንም ታርጋ ይሰጠዋል። ኢቨን ከኦሮሞ ብሔር እንኳን ባይሆኑ አማራ እንኳን ቢሆኑ ኢየሱስ ካሉ ዋጋ ይከፍላሉ። እና ትላንት ዛሬ አይደለም። በማስፈራራት በዛቻ ሂሳብ ማወራረድ ምንም አይመጣም እንዴ። አሁን ማንበብና መጻፍ የሚችል ትውልድ ነው ያለው። እንደ ድሮ በግዕዝ መደበቅ የለም። እኛ እንትን ካላልንህ እዛ አይሆን ኖ በርቷል። አሁን ይሄ ትውልድ የሚሸወድ ትውልድ አይደለም። በማስፈራራትና በግዝት የሚንበረከክ ትውልድ አይደለም። ነቅቷል። በቃ እግዚአብሔር ይመስገን። ዓለም አቀፍ እውቅናን እኮ እያገኘን ያለ ነው። በስፖርቱ አሁን ሰሞኑን የተመረቀውን አይተዋል ብሮ? በኢየሱስ ስም እኔ በቃ ውስጤ አላቅም። ምንድን ነው የምንፈልገው እንዴ? በረሃብ የታወቀችን ሀገር ዛሬ በምርት በተለያዩ ነገሮች በሰራዊቷ ብቃት በምን በለው የቱ ተጠርቶ አሁን እዚህ ጋር ፖለቲካ ምናምን ኖ በቃ ኢትዮጵያ እንደ ሰው አሁን ውድድሯ ከነ አውሮፓ ጋር እንጂ ከአፍሪካ ጋር አይደለም። ችግሮች ሊኖሩ ይችላሉ። አዎ 100% ሁሉ ነገር ይረገፋል አይደለም። እንኳን በዚህ በሶስተኛው ዓለም ይቅርና ባደጉት ሀገሮችን ብዙ ኮተቶች አሉ። ነገር ግን ከትላንት ዛሬ ቀና ብለን እንሄዳለን።
ዌር አር ዩ ፍሮም ስንባል እኮ ታርጋ ምንቀይር ነበርን። ዛሬ ቀና ብለን ከኢትዮጵያ ስንል ስማርት የሆነ መሪ ያላችሁ እኮ ነው የምንባለው። እና ጨዋታው የደምና የስጋ አይደለም የመንፈስ ነው። ዛሬ የሚንበረከክ ወዴት መንበርከክ እንደሚችል የሚያውቅ ጸሎቱ ሚስ ሊሰማለት በመንበርኩ እንደሆነ የሚያውቅ ትውልድ ነው ያለው። ስለዚህ ማንም ተደራጀ፣ ማንም አደመ፣ እግዚአብሔር አንዴ ቀን ቀጥሮላት ለምድሪቷ ፀሐይ አብርቷል። ወንጌል በአደባባይ ሃሌሉያ! ወንጌል በአደባባይ በነፃነት የሚሰበክባት ምድር ሆናለች። መስቀል አደባባይ ኢየሱስ ጌታ ነው የሚባልባት ምድር ሆናለች። ከዚህ በላይ ምን መፍትሄ? ወንጌልና ወንጌል ብቻ ነው። ስለዚህ እኛ አባት የተወገዙት ለምን እንደሆነ ይገባናል። ወንጌልን ስላሉ ነው። ከዝሆን የበለጠ ጉልበት አለው ብለዋል እኮ። እውነት ነው። አሁን በብሔራቸው ብቻ አይደለም፣ ሌሎችም የሌላም ብሔር ሆነው ወንጌል ከበራላቸው ቀይ ካርድ ነው። ይሄ ደግሞ ወደው አይደለም፣ ገዢው መንፈስ ነው። ያ ደግሞ ላይነሳ ተመቷል። መጠብጠብ ብቻ ነው። ጸጋ ይብዛል። ቀጥል። ተባረክ ወንድማችን፣ እግዚአብሔር አምላክ አብስቶ ይባርክ። እሺ ኬኩ ሜቢ ትሰማለህ፣ እዚህ ቁጭ ብለህ አሰማለሁ። የአንተን ጓደኛ ሰሙ የሚባል አንድ ግለሰብ አለህ። እንግዲህ እኚህን አባት በጣም የተወደዱና የተከበሩ አባት የሁላችንም አባት ናቸው። በሃይማኖት ባንገናኝም ግን እንደ ሀገር ያገናኘናል። እንደ ሀገርም ደግሞ ለሀገር የሚጠቅም ስራ የሰሩ ናቸው ብለን እናምናለን። እኛ አባት የትም ተገኝቶ ቢመክሩ የትኛውም በሃይማኖትና በዘር በብሔር ሳይከፍል ሊሰማቸው የሚችሉ አባት ናቸው። በእድሜ ቢቆነጥጡ እሺ ብለን ተቆንጥጠንላቸው፣ ቢቆጡን ቁጣቸውን ሰምተን ኦኬ ከሳቸው ተምረን ልንሄድ እንችላለን። አይደለም የሃይማኖት አባት በእድሜ እንኳን ከፍ ያሉ አባቶቻችን ሲቆጡን እኮ እኛ ደንግጠን ያለን። የጎረቤትን ልጅ ምንድነው የጎረቤትን ልጅ እየቀጣ እኮ የሚያሳድገው የጎረቤት አባትና የጎረቤት ወላጅ እኮ ናቸው። እኔ በጎረቤት አባት እናት ሁሉ ተቀጥቼ ነው ያደግኩት። ሁላችንም ማስ ነው። ኦኬ ሁላችንም ማስ ነው። ስለዚህ በእድሜ ከፍ ያሉ አባቶች ሲቆጡን፣ ሲገርፉን፣ እየተገረፍን ለኛ የሚጠቅም ነገር ከፊት ለፊታችን እንዲገጥመን ስለሚፈልጉ ብቻ እየቀጡን ነው እያሳደጉን። ስለዚህ በእድሜ እንኳን ይከበራሉ በሃይማኖት የሚክር። እኚህ ደግሞ የሃይማኖት አባት ናቸው። ጳጳስ ናቸው። ጳጳስ ናቸው። እንደ ሀገር ነው የሚታዩት እኚህ አባት። ቅድም ብያቸዋለሁ። አንድ ሰው በሃይማኖት ምናምን ነገር ሆኖ ቢናገር ችግር የለውም ማለት ይህ ሃይማኖት ጥላቻ ምናምን ሊባል ይችላል። ይሄ ግን እዛው ሃይማኖት ውስጥ ሆኖ በዚህ ልክ አታክ ላደርግ የመጣው ግለሰብ በብሔር ከፍሎ ሰው ነገሩን ያየው ኤንድ ደግሞ ይህ መንግስትንም ከኦሮሞ ብሔረሰብ ስለተወለደ ከኦሮሞ ማህበረሰብ ስለተገኘ መንግስት በራሱ ፈቃድ የሾሞ እንደሆነ አድርጎ መናገር በራሱ ቤተክርስቲያኗንም እንደ መሳደብ ነው። በነገራችን ላይ የኦርቶዶክስ ተዋሕዶ ቤተክርስቲያንንም እንደ መሳደብ ነው፣ እንደ መናቀም ጭምር ነው። አንድን ትልቅ ተቋም አንድን ትልቅ ለብዙ ለ1700 ዓመታት የቆይቿን አንድን ቤተክርስቲያን ያችን ቤተክርስቲያን መናቀም ጭምር ነው፣ መሳደብም ጭምር ነው። ቢኮዝ አንድ መንግስት እንደፈለገ አድርጎ የሚያደርግ ከሆነ ማለት ነው። ሰው እኚህ አባትን በሐሰት ከሷቸዋል፣ በሐሰት ወንጅሏቸዋል። ክርስቲያኖችን ገለዋሉ፣ አስጨፍጭፏሉ ብሎ ተናግሯል። ለእያንዳንዱ የክርስቲያን ሞት ተጠያቂው እኚህ አባት ናቸው፣ ቢኮዝ መንግስት ነው የላካቸው ብሎ ሲናገር በሚዲያው ሰምተናል፣ ሪከርዱ አለን። ሌሎችም አሉ ዛሬ ማለት ሰማቸው። ነገር ግን የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይህን ጉዳይ ቼክ ሊያደርግ ያስፈልጋል። ቀደም እንዳልኳችሁ አሁን ላይ ምርጫውን ተስታኮ በኢትዮጵያ ላይ ሽብር ለመንዛትና ምርጫውን እንዳይካሄድ ለማድረግ እክል እንዲገጥም ለማድረግ የሚሰሩ አሸባሪዎች አሉ በውስጥ ያሉ። ስለዚህ አንዱ ከተማ ውስጥ የመሸገው ሞዓ ተዋሕዶ ሰሙ ነው ማለት ነው። እኛ አባት የኦሮሞ ብሔር ስለተወላጅ ስለሆኑ በጌታ ይሆንባቸው። በዚህ ልክ መሰደብ አለባቸው? እንደዚህ ይነገራል። ይህን አባት በዚህ ልክ መሰደብ አለባቸው? እሺ እንስማ። ስለዚህ እሺ ኬኩ አለ፣ ኬኩ ካለ አለው በለኝ። ቪዲዮ እንመልከት። ኬኩ አለ፣ ኬኩ ካለ ወንድማችን ኬኩ ካለ እሺ ስማው እንግዲህ ይህም
እንግዲህ ስማ፣ በሳማ ነበር መግረፍ ብሎ የሚለው እኚህን አባት ነው። ይህን ሰውዬ ብሎ የሚለውም እኚህን አባት ነው። በነገራችን ላይ this is very serious። በጣም ልብ ይሰብራል። በነገራችን ላይ በጣም ልብ ይሰብራል። ይህ ሰውዬ አይደሉም። እኚህ አባት ናቸው። የኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳስ አድርገው የሾሟቸው አባት ናቸው። እኚህ አባት ይህ ሰውዬ አይደሉም። እኚህ አባት አይደለም። እኚህ አባት ይቅርና ዲያቆን እንኳን ሊከበሩ ያስፈልጋል። ካህን እንኳን ሊከበር ያስፈልጋል። በማዕረጉ ሊጠራ የሚገባው። እኛ እኮ ቀሲስ ዲበኩሉን እሳቸውን እኮ እሳቸው ብዬ ነው የምጠራው። እሳቸው ብለን ነው ቀሲስ ብለናቸው ነው የምንጠራቸው። ለምን ከተባሉ ቅስናውን የሰጠው ቤተክርስቲያን ነው። ስለዚህ ቤተክርስቲያን አምና የሾመችውን ቅስና እኛ አውርደን ዲበኩሉ ምናምን አንተ ሰውዬ ብለን ማለት አንችልም። እኛ አንልም። እኛ ለምን ከተባለ ቤተክርስቲያን አምና ነው የቅስናን ማድረግ የሰጠቻቸው። ስለዚህ እሳቸውን ቀሲስ ዲበኩሉ እያለን ነው የምንጠራቸው። እኚህ ደግሞ ጳጳስ ናቸው። ጳጳስን ይህ ሰውዬ አይባልም። ይህ ሰውዬ ያለው የኦሮሞ ብሔር ተወላጅ ስለሆኑ ነው። መንግስት ሾማቸው ያለውም የኦሮሞ ብሔር ተወላጅ ስለሆነ ብቻ ነው፣ ስለሆኑ ብቻ ነው። እሳቸው ስማ በደንብ ይኸው ስማ። ጸጋ ይብዛላችሁ። ይህንን ቪዲዮ ለሚመለከቱ ለመንግስት አካላት በሙሉ ልታደርሱልኝ በጌታ ስም ጠይቃችኋለሁ። ቪዲዮ እንመልከት። ቁጡን ይህም በሳማ መግረፍ ነበር። ይህን ሰውዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ፌር ሆነ ማውራት ከቻልክ ነገ ሲስተሙ ሲቀየር ማለት ሞዓ ተዋህዶች መጥቶ መንበሩን ሲይዙ ወንበሩን ሲይዙ ነው። ከዚያስ ሂሳብ ልታወራረዱ፣ ልጨፈጭፉን፣ ልገሉን፣ ልታጠፉን ነው። በጣም ሲሪየስ ነው ጉዳይ። በነገራችን ላይ ደግሜ ላሰማችሁ፣ ነገ ሲስተሙ ሲቀየር ማለት መንግስት ሲገለበጥ እያለ ነው አይደለም። መንግስት ገለብጣለሁ ብለህ ተናግረህ መንግስት እንገለብጣለን ከሚሉት ጋር እንኳን አብረህ ከተቀመጥክ ብራዘሪ ወንጀለኛ ነህ፣ አሸባሪ ነህ። አሸባሪ ነህ። ይሄ በጣም ሲሪየስ ጉዳይ ነው። የሲዳማ ብሔራዊ ክልላዊ መንግስት ይህን ሰው በህግ ጥላ ውስጥ ሊያስገባ ሊያደርገው ዘንድ ይገባል። አዎ ስሙ በደንብ እሺ። ኪንግናታን ወንድሞቼ እናቶቼ በደንብ ቼክ አድርጉት። ሌሎችም የመንግስት አካላት ካላችሁ በደንብ እንደዚህ አይነት ሰዎችን ቼክ አድርጉ። በመኪናም በተወሰነ ታክሲ ላይ የተንቀሳቀሱ ጥይት የሚያመላልሱ በከተማ ውስጥ ሽብር እንዲንቀሳቀስ ሽብር እንዲፈጠር የሚሰሩ አደገኞች ሰዎች አሉ። በተለይ ጴንጤ ነኝ እያሉ ወይም ደግሞ የሆነ ነገር ነኝ እያሉ ምናምን ነገር እንትን የሚሉ ሰዎች በዚህ በሽብር ስራ ውስጥ ገንዘብ የተከፈላቸው የሚንቀሳቀሱ ከውጭ ተልኮ የተቀበሉ በየሰው መሀል የገቡ አካባቢውን እያጠኑ መረጃ የሚልኩ ግለሰቦች ናቸው። ስለዚህ ናታን የሚባል ልጅ በደንብ ቼክ አድርጉት። እኛ መረጃ ነው የምንሰጣችሁ። አሁን ላይ እያንዳንዱ መረጃ ይጠቅማል። እያንዳንዱ መረጃ ይጠቅማል። አሁን ላይ እያንዳንዱ መረጃ በተለይ አሁናዊ ነገር ይታወቃል።
ይታወቃል። እሺ ሞዴሬተሮች ስራችሁ ስሩ። እሺ ላሰማችሁ። አባት ያሳጣ። ስለዚህ መንግስት እንጃ የስ ለዛ እኮ ነው ብራዘርዬ። ግን አንተ አባትህን በዚህ ልክ ሲናገር ካልቆረቆረ፣ በዚህ ልክ ሲናገር ካልተሰማ ቼክ ዩርሰልፍ ባይ ዘ ወይ ሊሰማ ያስፈልጋል። ቢኮዝ አባትህን ነው ምን እያለ ያለው ነገር በሳማ ነበር መግረፍ እያለ ያለው እኮ አባትህን ነው። ጳጳስ እኮ ናቸው። እሺ ላሰማና ግሎሪ ትቀጥላለህ። አባ ስማ፣ ይሄንን በደንብ ስማ። ምክንያቱም ያቀጣጡን ፕላን ሁሉ ትላንትና ያለፈው ስርዓት ላይ ሲሰራበት የነበረ ነው። በስርዓት ልምድ አለው። የስንት ሰው ደም እጁ ላይ እንዳለ ያስታውቃል። አሁንም በሃይማኖት ሽፋን ሆኖ ገና ልክ ያኛው ስርዓት እንደተወገደ የሚሰራውን ስራ በደንብ እናውቃለን። አልተሳካም። ኦርቶዶክስን ከለላ አድርጎ ሲሰራ የነበረው በውስጥ መስመር እየተደዋወለ እናንተ እንደሆናችሁ አማራ ሆናችሁ አማራን እየጨፈጨፈ እንዴት ከዚህ በእውነት ነው የምነግርህ። ይሄ ለሌላ ነገር ፖለቲካ ምናምን እየሰራው አይደለም። የመጨረሻ አልተሳካለትም። ተሽመጥምጦሽ አሁን ደግሞ ይሄ ከዚህኛው ከነጽም ዶጋ ገባ። ያቀጣጡንም አይነት ራሱ እያመጣ ነው እንዴ እንትን እያንጠለጠሉ ሃይላንድ እያንጠለጠሉ ዘይት እየቀቀሉ ስንት አድርገዋል። ግራግሩ ታሞ አንድ የኦሮሞ ተወላጅ ታስታውሳለህ፣ በስህተት ነው ብሎ ቀኝ እግሩን ቆረጡት። ከዛ በኋላ ግራውንም ደገሙትና ይሄን የሚረሳ ትውልድ ያለ አይመስለኝም። ትናንት የተደረገ ነው። ስንት ግፍ ተሰርቷል። ከዛ ውስጥ አንዱ ይሄ ነው ተዋናዩ። ዛሬ ጥርሱን እየነከሰ ያለው ምንድን ነው? አይሳካም። በደም የተገዛን ማህበረሰብ ነን እኛ። ክርስቶስ የሞተልንን ሂሳብ ልታወራርድ መስሎሃል? ይልቅ ንስሐ ግባ። ቲያትር አትስራ። ቀጥል አባ። ያ በጣም አደገኛ ክሊም ነው። በነገራችን ላይ በጣም አደገኛ ክሊም ነው። በጣም አደገኛ ነው። ይሄ በጣም ሲሪየስ ነገር ነው። በነገራችን ላይ የቆየ ቪዲዮ ምናምን እንዳይመስላችሁ ቅዳሜ ዕለት የተወራ ጉዳይ ነው። ቅዳሜ ዕለት ይሰማችኋል ማህበረ ቅዱሳን? ቅዳሜ ዕለት ነው ይሄ ያው የሚያሰማችሁ ቪዲዮ። አሁን ደግሞ ታውቃላችሁ ጥምዶ የሚባል ነገር እንዳለ ታውቃላችሁ። ኢትዮጵያ ውስጥ የተነሱ የአሸባሪዎች ስብስብ እንዳለ ታውቃላችሁ። በሚዲያ ደግሞ ሰምታችኋል። እነኚህ የሀገር ጠላቶች ሰብሰብ ብለው ምን እያደረጉ እንደሆነ ይታወቃል። ሰውን በቃ ይሄን ሲስተም እናውቃለን። ዳሪያስ ብራዘር ይሄን ሲስተም እናውቃለን። እንደዚህ አይነት ምናምን ነገሩን ለማርገብ ነው አንተ በቤት ምናምን ነገር መስሉሃል። ኢት ኢዝ ቬሪ ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። ያ ግሎሪ ያለ ወንድምነት ወይ አለው። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ምንድነው ሀሳቡ? ትንሽ ማለት ከባድ ነው። እንደዚህ ሀሳቦች ሃይማኖታዊ አይነት መልክም አለው፣ ፖለቲካዊ አይነት ኢሹም ደግሞ አለው። ግን ብዙ ጥያቄዎች ያስነሳሉ። በመጀመሪያ ደረጃ ኦርቶዶክሳውያን እዚህ ቁጭ ብላችሁ ምንም እንዳልተፈጠረ ልታስመስሉ የምትሄዱ ኦርቶዶክሳውያን፣ እኔ ለእናንተ አንድ ጥያቄ አለኝ። እናንተ ቤት ጳጳስ ተብሎ የተሾሙ ሰውዬ ናቸው፣ ጳጳስ አይደሉም እያለ እሱ በዚህ ልክ ሲሳደብ ያለው ስለዚህ እናንተም አባቶቻችሁን እንደዚህ ነው የምታከብሩት ማለት ነው። ስለዚህ እናንተ ያላከበራችኋቸውን አባቶቻችሁን እንድናከብርላችሁ ለምንድን ነው የምትጠይቁን? እናንተ ጳጳስ ብላችሁ ቤተክርስቲያናችሁ የሾመችውን አንድ ግለሰብ በዘይት ነው መቀቀል እያለ በዚህ ልክ በድፍረት ሲናገር አንድም ኦርቶዶክሳዊ የተናገረ የለም። ይልቁንስ ፖለቲካ እንደምንሰራ ለማስመሰል በጣም እየተጋጋጣችሁ ነው። ስለዚህ የእናንተ አባት በዘይት ይጠበስ ብሎ አንድ ዱርዬ ሲናገር እንዴት አልተሰማችሁም?
እንዴት ነው ሊሰማችሁ ያልቻለው? ሌላው ነገር ቢቀር እንዴት ነው ወጣችሁ መቃወም ያልቻላችሁት? ቤተክርስቲያን አምና ጵጵስና የሰጠቻቸውን ሰው አውርዶ ሲናገር እንዴት አይሰማችሁ? ሲቀጥል እኚህ ሰውዬ እውነት እዚህ ማዕረግ ላይ ያስቀመጠችው ቤተክርስቲያን ወይስ መንግስት? ይሄም ጥያቄ ለእናንተው ነው። ስለዚህ ካልሆነ እየተመራችሁ ያላችሁት በአንድ ፖለቲካ መሪ ነው ማለት ነው ቤተክርስቲያናችሁ የምትመራው እንጂ በሃይማኖት አባት አይደለም። ምክንያቱም ያው መንግስትን የቀጠራቸው እያላችሁ ነው። ይሄም ጥያቄ እናንተው ነው። በአንድ ካድሬ ነው እየተመራን ያለን የምትሉ ከሆነ እሰየው፣ ሃይማኖት ተቋም አለን ብላችሁ አትበሉ። ምክንያቱም መንግስት የቀጠራቸው ሰው ናቸው እየተባላችሁ ነው። ወጣችሁ ይሄንን ሰውዬ መናገር ካልቻላችሁ አሁንም እኔ እንደዛ ነው ላስብ የምችለው። እሱ ብቻ አይደለም፣ ይሄ ልጅ እየተናገረ ያለውን ሐሳብ ግን ቆም ብላችሁ አስባችሁታል? ኦርቶዶክስ ቤተክርስቲያንና ምዕመኗ የሚያወራርዱት ይሳባል። ምን ከዛ እዛው ዞሮ ምንድነው ያነሳው? ብዙ ህፃናት አስጨፍጭፏል። ስለዚህ የአርሲው ህዝብ ያለቀበትን እርስ በርስ የተጨፋጨፋችሁትን ነው ታዲያ እየመጣችሁ እኛ ጋር ስታለቅሱ የነበረው ማለት ነው። እንደሱ አባባል ነው የምላቸው። እኔ እያልኩ ሳይሆን እንደሱ አባባል እሱ ነው ህፃናትን ያስጨፈጨፈው ካለ፣ ስለዚህ አንድ የኦርቶዶክስ ጳጳስ ነው ማለት ነው ይሄን ያደረገው። አንድ የኦርቶዶክስ ጳጳስ ነው ማለት ነው ይሄን ያደረገው። እንዴት አያማችሁም? ጂሰስ ይቅርታ ስልክ ገብቶብኝ ነው። ስለዚህ ኦርቶዶክሳውያን አሁንም ጠይቁ፣ ይሄን ልጅ አቅርቡት ለህግ። ካልሆነ ያ ሁሉ ያለቀው ህዝብ በአንድ የኦርቶዶክስ ቤተክርስቲያን ጳጳስ የተካሄደ ነው ብለን እኛም እንደመድማለን ማለት ነው። ከሀሳቡ ጋር ተስማምታችሁ አዎ ነው ብላችሁ የምትሉ ከሆነ እንደዚህ ነው እኛም ልናስብ የምንችለው። ሲቀጥል ሌላ ምንድነው አሁን መስራት የተፈለገ አንድ ሀሳብ እየታየኝ ያለው፣ አሁን ምርጫ ደርሷል። ይሄንን ምርጫ ረብሻ መፍጠር ተፈልጓል። ስለዚህ ይሄንን ግለሰብ ማን ነው የላከው? ማን ያደራጀው? ከጀርባውስ እነማን ናቸው ያሉት? ምክንያቱም አሁን የምናወራርደው ሂሳብ አለ፣ የምታወራርዱት ሂሳብ አለ እያለ ሲቀሰቅስም እየሰማን ነው። አንድ ብሔር እንዲጠፋ እያሳወጀ ነው። አሁን ይሄ መንግስት ይወርዳል፣ ከዛ በኋላ ሁሉም ሂሳቡን ያወራርዳል። ይሰማል? ሂሳቡ የሚወራረደው የሆነን ብሔር በማጥፋት ነው። ምክንያቱም ይሄ መንግስት ሲወርድ ነው ይሄንን ማድረግ የምትችሉት። በጣም ያሳዝናል፣ በጣም ያሳዝናል። ምክንያቱም እንደ ቀልድ ይሄንን በእንተም የምናልፈው ጉዳይ ስላልሆነ እየተባለ ያለው ነገር ከባድ ስለሆነ፣ ምክንያቱም አሁን ምንድነው ይዞ የመጣው ሐሳብ? ደም የማቃባት ሐሳብ ነው ይዞ የመጣው። ስለዚህ እኛ በዚህ በኩል እንዲጮኸናል። ኦርቶዶክሳውያን እንግዲህ ገዳዩንም አስገዳዩንም ታቅፋችሁ ነው ይዛችሁ ያላችሁት። ወይ ልጅ ለህግ ይቅረብ፣ ከቻላችሁ አቅርቡት። የእናንተ ጳጳሳት ይሄን እንደማያደርጉ እርግጠኛ ሆኑ። አይ ካላችሁ ደግሞ እውነት ነው እኛ ነን የአርሲንም ህዝብ እያስገደልን ያለ ነው ከሚሉት ጳጳሳት ጎንም ቆሙ። ምርጫው እናንተ ነው። እንግዲህ ግን የህግ አካላት ይሄንን የምትሰሙ ካላችሁ አሁንም ማለት የምፈልገው ይሄን ልጅ በቁጥጥር ስር አውላችሁ
መጣራት አለበት። ምክንያቱም ከዚህ በኋላም ትውልድ ሊያስፈጅ የቆመ ሰው ነው። አመጽ እየቀሰቀሰ ነው። እምነት ተቋማት ላይ ጸብ እየጫረ ያለ ሰው ነው። ፖለቲካ ውስጥ እጁን እየከተተ ያለ ሰው ነው። ስለዚህ የመንግስት አካላት ይህንን መፍትሄ ይሰጡታል ብዬ አስባለሁ። ቀጥሉ ቤካዬ። ያ ተባረክ ወንድምነት እግዚአብሔር አምላክ አብስ ይባርክ። እሺ አሁንም ለሚመለከተው የመንግስት ቤካዬ ወይ ቤካ ታስታውሳለህ? ወሎ ላይ ሙስሊሞች የተጨፈጨፉ ጊዜ ያ አልነሳ አለ ማዕበሉ። 2 ወር አልቆየም፣ አሩሲ ሄደ። ሙስሊሞችን የጨፈጨፈ ኦርቶዶክሶችን ጨፈጨፈ። ማን ነው? የፋንታውን ዋቄ ጦር ሞዓ ተዋህዶ የገደለው ባልሽ የሞተው ወንድምሽ ነው። እሺ ሀዘንሽ ከጣጣ ከቤትሽ አልወጣ አለ። እስላሙንም ያረደው ኦርቶዶክሱንም ያረደው። ዞሮ ዞሮ የሚፈልገው ምንድነው? ህዝቡ ሆ ብሎ እንዲወጣ ነው። አልተሳካም፣ አይሳካም። የገዛ ልጆቻቸውን ደም እየጠጡ ወደ አፄዎቹ ስርዓትን እንደገና ለማምጣት ህልም ነው፣ ቅዠት ነው። ከዚህ በኋላ አይሳካም። የወንድሞቻችን ገዳይ ሞዓ ተዋህዶ ፋንታውን ዋቄ እኮ በድፍረት ተናግሯል። ይፋ ወጥቶ እኮ ተናግሯል። ምንድነው? ዩቱብ ላይ ያለላችሁ ግቡና እዩ። ህዝብ አስነስቶ እናት ፓርቲ ማን ነው? የነሱ እኮ ነው። ሞዓ ተዋህዶ የነ ፋንታውን ዋቄ ነው። በማንም አያሳብቡም። ቀጥል። ጸጋ ይብዛል። በርታ፣ እንጠበጥበዋለን። ያ እኛ ዋና ነገሩ ይሄ ግለሰብ እያደረገ ያለው ነገር ውጭስ አመፅ ቅስቀሳ ነው፣ የሽብር ስራ ነው። ኤንድ ደግሞ ቂም በውስጡ አዝሏል። ከጀርባ ያለውንም ተልኮ በደንብ አድርጎ ፍንትው አድርጎ እያሳየነ ማለት ነው። ምን ማለት ነው? ቅድም እንዳሳየኋችሁ በቪዲዮ እንዳሰማችሁ ይህ መንግስት ማለት ይህ ሲስተም ሲወገድ የኦርቶዶክስ ካህናት እና ዲያቆናት ገና የሚያወራዱት ነገር አለ። የትኛው ኦርቶዶክስ ሲባል ሞዓ ተዋህዶ። የእኛ ኦርቶዶክስ ኢትዮጵያ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አይደለች የሚሳደበው። እኚህ ጳጳስ ደግሞ የኦሮሞ ብሔር ተወላጅ ናቸው። በኦሮሞ ብሔር ተወላጅ በመሆናቸው ብቻ የኢትዮጵያ ፕራይም ሚኒስተር ወይ የኢትዮጵያ መንግስት የኦሮሞ ብሔር ተወላጅ ስለሆነ መንግስት አምጥቶ እንዳስቀምጠው አድርጎ በመናገር አመፅ እየቀሰቀሰ ነው። የአመፅ ቅስቀሳ፣ የአመፅ ጥሪ እያካሄደ ነው። እና ኦርቶዶክሳውያን ማለት ምንወዳችሁና ምናከብራችሁ ኦርቶዶክሳውያን አባታችሁ በዚህ ልክ ሲሰደብና አባታችሁ በዚህ ልክ በሐሰት ሲከሰስ በሐሰት ሲወነጀል አይታችሁ ዝም ካላችሁ አሩ ነው። ከባድ ስለሆነ ማለት ነው። ከባድ ስለሆነ ስለዚህ የሲዳማ ብሔራዊ ክልላዊ መንግስት እዛ ውስጥ ያለ የደህንነት መስሪያ ቤቱ በዚህ ጉዳይ ላይ ጣልቃ መግባት አለበት። ይህንን ነገር ለህግ ማቅረብ አለበት። እየተነሳ ነው ነገር በጣም አደገኛ ነው። አንድ የሃይማኖት ግጭት ስሙ፣ የሃይማኖት ጦርነት እየቀሰቀሰ ነው። የዘር ጭፍጨፋም እወጃ ጄኖሳይድ እያወጀ ነው። ስለዚህ በቀል ሊመጣ እንደሚችል ያን በቀል ደግሞ ለማከናወን የግድ ይህ መንግስትና ሲስተም መወገድ አለበት ብሎ በአጽንኦት የሚያምን ሰው ነው። እዚህ ላይ የሚሰራ ሰው ነው ማለት ነው። ስሙ በደንብ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የጳጳስ ነው እያለ ይገበታል። ዲያቆን ፋሲል ጋር ከዲያቆን አማኑኤል ጋር አብሮ ከሚሰሩ መካከል ውስጥ ቲክታክ ላይ ከምትንቀሳቀሰው አንዷ ኪያ ናት። እንግዲህ በደንብ ስሙ። በጣም አሉ እዚህ ውስጥ ሌሎችም አሉ፣ አሳያችኋለሁ። አሁን ይህ ሰው አሁን እኚህ አባት ሲሰደቡ ምንም አልመሰላትም እና ደስ ብሏታል። እንደዚህ ምናምን በቃ ተስማምታ ምናምን ነገር ቆንጆ ንግግር እያለች ነው ማለት ነው። ይገርማል። እንግዲህ ኦርቶዶክሳዊ ናት ይቺ ብላ ነው ራሷ የምታመጣው፣ ግን አይደለችም። ሞዓ ተዋህዶ ናት። ሞዓ ተዋህዶና ኦርቶዶክስ ተዋህዶ ቤተክርስቲያን አይገናኙም፣ ለየቀል ናቸው። ኦርቶዶክስ ተዋህዶ ቤተክርስቲያን ለሀገር ያበረከተች ኢትዮጵያ የሚለውን ነገር እኛ ዛሬ ኢትዮጵያ ብለን እንድናገር ያደረገች ቤተክርስቲያን ነች። እንወዳታለን፣ እናከብራታለን። በጣም ነው እንወዳት፣ በጣም ነው የምናከብራት። የኦርቶዶክስ አባቶች፣ ካህናት፣ ዲያቆናት፣ ጳጳሳት፣ ቆሞሳት እነዚያ የእኛም አባቶች ናቸው።
ቢመክሩን ምክራቸውን እንሰማለን፣ ቢገጹን ግጻቸውን እንሰማለን፣ ቢቆጡን ቁጣቸውን እንቀበላለን። አለቀ። ስለዚህ እኚህ አባት ሲሰደቡ ምንም ካልተሰማ እሺ ኤልሮይ ቤካዬ ወንድምነት ሰላም ለእናንተ ይሁን። ትንሽ ጫጫት ያለበት ቦታ ነኝ ያለሁት። ምን አለ መሰለህ አንዳንድ ጊዜ ንፋስ አለብኝ። እስቲ ዞር ልበል። አንዳንድ ጊዜ የምንናገረውን ውሏችንን ይመስለናል። እኛ አባቶቻችንን አክብረን ታላልቆቻችንን አክብረን እንደገና ደግሞ ምናልባት እንኳን መንገድ ላይ እየሄድን እንኳን ባለንበት ሰዓት የድሮ አስተማሪዎቻችን ቆመን ወሬ እንኳን ስናይ ከመንገድ ላይ ትምህርት ቤት አይደለም ከመንገድ ላይ ቀጥተው ወደ ቤት እንድንገባ የሚያደርጉን አስተማሪዎች ነበሩ። ጌታ ኢየሱስ ዘመናቸውን ይባርክ። እነዛ አስተማሪዎች ዛሬ ላለንበት ስነ ምግባር ልጆቻችንን በስነ ምግባር እንድናሳድግ የረዱን ናቸው። እንደገና ደግሞ ወላጆቻችን ሲያሳድጉን ጉልበት ሳሙ ተብለን ታላላቆቻችንን እግር አጥበን እግር ስመን ያደግን ማህበረሰቦች ነን። እችን ኢትዮጵያ ናት የማውቀው። ግን የሆነ ጊዜ ላይ አመፀኛ ትውልድ መጥቶብናል። ከየት እንደመጣን ያላውቅም። ለራሴም ግራ ይገባኛል። እኔ አሁን የደረሰ ልጅ አለኝ። የሆነ አመፃ ቢነሳ መጀመሪያ ወሬውን ብሰማ እኔ ነኝ አሳልፌ ለመንግስት ምሰጥክ ነው ምለው። ቅጣት ከኔ ስለሚጀምር ከውጭ እስከሚመጣ አይደለም፣ እኔ ነኝ አሳልፌ የሚሰጥክ። ስለዚህ ጎረቤትን አክብረ ልጆቻችን ለጎረቤት ሰጥተን ጎረቤት ጋር ሄደን አድረን ከጎረቤት ጋር በልተን ጠጥተን የኖር አክብረን ተከባብረን የኖርን ነን። በውጭም ዓለም ላይ የምናሳየው ስነ ምግባራችን ይሄን ነው። እኔ ግማሽ ዘመኔን በስደት አሳልፍ ያለሁኝ። ይሄ እየመጣ ያለው የሃይማኖት ሽፋን አደረጉት እንጂ እቺን ምርጫዋን ሊረብሹን የፈለጉ ኃይሎች ናቸው። አይሳካላቸውም። ይሄ ደግሞ አዎ ጥፋት ያጠፋሉ፣ የታወቀ ነው። አላማቸው እሱ ስለሆነ ማለት ነው። ግን በጥፋትም ወይ ደግሞ በመግደልም ወይ በመገደልም የሚመጣ ስልጣን የለም። ትውልድ ያልቃል እንጂ። ስለዚህ እባካችሁ ነው የምንለው እንደነዚህ አይነቶችን ሰዎች ጉያችሁ ደብቃችሁ ያስቀመጣችሁ ሰዎች ካላችሁ፣ ቤተክርስቲያንም ካለች ማንኛውም ቤተክርስቲያን ካለ አውቶ ለህግ ይስጥ፣ ህግ ይቅጣ ነው ምለው። ከጎረቤቶቻችሁ ከጉያችሁ ውስጥ ደብቃችሁ ያስቀመጣችሁ ኃላፊነት አለባችሁና ለህግ አካል አሳልፋችሁ ስጡ። እኛ አባት በሃይማኖት ብቻ ሳይሆን እንደ አባት ሊከበሩ የሚገቡ አዛውንት ናቸው። ተባረክልኝ ቤካዬ። ያለበት ቦታ ትንሽ ጫጫት አለው። ተባረኪ እህት አለምዬ። እሺ ይሄ ግለሰብ የሚናገረው ስለተወደዱ አባታችን ነው። ስለተወደዱ አባታችን ነው። እንግዲህ አባታችንን በዚህ ልክ አድርጎ በዚህ ልክ አቅልሎና በዚህ ልክ እያበሻቀጠ ኤንድ ደግሞ የዘር ጭፍጨፋና እንዲሁም የሃይማኖት ግጭት እንዲከናወን እንዲደረግ የአመፅ ቅስቀሳ እያደረገ ያለው ማለት ነው። ይሄ ደግሞ የሞዋ ተዋህዶ ተልእኮ ነው። ውጭስ ቅድም እህታችን በደንብ አድርጋ ገልጸዋለች። የፖለቲከኞች ስብስብ ሃይማኖት እንለዋለን። በጣም 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 ዘግናኝ ወንጀሎችን ይሄ የሞዋ ተዋህዶ ተልእኮ ነው። ይሄ ግለሰብ እኚህን አባት ነው እንግዲህ የሚሳደበው። በደንብ ስሙት። ይሄ ጉዳይ ኦርቶዶክሳዊ የትኛውም ኦርቶዶክሳዊ በዚህ ጉዳይ ላይ ምላሽ መስጠታል ብዬ አስባለሁ። አንድ ወንድማችን ባለፈው ከሱ ጋር ሲያወራ ሲከራከር ነበረ። ከሱ ጋር እያወራ ምን እያለ አንተ እንዴት ነው አባቶቻችንን በዚህ ልክ የምትናገረው? እንዴት ነው በዚህ ልክ አባቶቻችን የምታዋርደው ብሎ ሲለው እሱን በጣም ለማሰጣት ብዙ ርቀት ይሄድ ነበረ ይሄ ግለሰብ ማለት ነው። ስለዚህ ይሄ ግለሰብ እየተሳደበ ያለው ይህንን እኚህን አባት ነው። እኚህን የተከበሩ የተወደዱ አባትን ነው እየተሳደበ ያለው። እንግዲህ ኦርቶዶክሳውያን ልብ በሉ በዚህ ስሙ። እንግዲህ ቪዲዮ እንመልከት። ይህም በሳማ መግረፍ ነበር። ይንሶዬ አባት ያሳጣ። ስለዚህ መንግስት የሾመው የመንግስት ተላላኪ የሚጳጳስ ነው እያልክበትም ስንት ምንም የማያውቁ ሰንበት ተማሪዎች በጥይት ሲቆሉ ክርስቲያኖችን ይሄ እኮ በሚስጥር ያወሩትን እኮ ነው። ሊያርዱን ቢላ ተከፋፍለዋል። ገባ ሳያውቀው ግን ሚስጥር አወጣ። ማይጋድ የሚጠብቀን አይተኛም። ማይጋድ
ይሄ ከባድ ነው። በጣም ከባድ ነው ወንድሞቼ እህቶቼ፣ በጣም ከባድ ነው። የዘር ጭፍጨፋ አንድን ብሔር ትኩረት ያደረገ ማለት ነው እና የሃይማኖት ጦርነት ቅስቀሳ ነው በዚህ ልጅ ይቀርብ። ደጋግሜ ላሰማችሁ፣ በጣም ሲሪየስ ጉዳይ ስለሆነ ማለት ነው። ይህንን ጉዳይ ቅድም እንዳልኩት የኢትዮጵያ የደህንነት ክፍል የደህንነት መስሪያ ቤቱ ይሄን ነገር መያዝ አለበት። ይሄ ልጅ ባለበት በቁጥጥር ስር መዋል አለበት ብዬ አምናለሁ። ይታወቃል ስሙ። አሁንም እኔ ኦርቶዶክሳውያን ወንድሞቼ እናቶቼ አባታቸው በዚህ ልክ ሲሰደብ ግን ዝም ብላችሁ ማየታችሁ ራሱ ውጪስ በጣም ታዲያ ምንድነው? ምን ተፈልጎ ነው ታዲያ ሙስሊሞች ላይ ስትዞሩ የነበረው? ሙስሊሞች ናቸው የገደሉት የጨፈጨፉት እየተባለ በዛ ልክ ተወጥቶ ሚዲያ ስታስረብሹ የነበረው ሙስሊሙን ማጋጨት ተፈልጎ ወይስ ሌላ ነገር ምን አለው? ምክንያቱም ያው ገዳይም ምንም ጳጳሳቱም እንትኖቹ ገዳዮች አሉ እስማማሉ የሚልም ሰው ስላየው፣ ስለዚህ የቤታችሁን ጣጣ ነው እያወጣችሁ ሚዲያ ላይ የምታወሩት አይደል? ግን ከመንግስት ጋር ምን አገናኘው ነው? ሌላ ተልኮ ማራመድ ተፈልጓል። የእናንተው አባቶች ገዳዮች ከሆኑ ሙስሊሞች ላይ እየመጣችሁ አትለጠፉ። ሙስሊሞች ገደሉ አስገደሉ እያላችሁ ፖለቲካ አትስሩብን። ምክንያቱም እዛው የተዋቀረ አንድ ገዳይ ቲም ካላችሁ ያ ቲም ነው እየገደለ ያለው። በቃ ይሄው አለኮ ኢቭን መንግስት ጥለን የምናወራርደው ሂሳብ አለም እያለ ነው። ከዚህ በኋላም ለመግደል እቅድ ይዛችኋል ማለት ነው። ማንን ማርክ እንዳደርጋችሁ ባናቀም ሌላም የመግደል እቅድ አላችሁ ማለት ነው። በጣም ማዝነው ግን አንድ ቤተክርስቲያን አባቶቿ ገዳይ ናቸው አስጨፍጫፊ ናቸው ሲባል እንዴት እኔም እስማማለሁ ከሱ ሐሳብ ጋር ተብሎ ይቆማል እንዴ? አባቶቻችሁ ጳጳሳት ገዳይ ናቸው እየተባለ ልክ ነው ተብሎ ይቆማል? ይሄ ለኔ በጣም የአንገት የሚያስደፋ ነው እንዴ። መቃወም ባትችሉ ዝምታ ነበር የሚያምርባችሁ። የተናገረው ልክ ነው ይባላል። አሁን እኔ ለእናንተ ነው ያፈርኩ፣ በጣም አፈርኩ። ግን ምንድነው አሁንም በተቻለ መጠን ይሄን ልጅ የሚጠየቅበትን መንገድ አሁንም ለህግ አካላት መድረስ አለበት ይሄ ቪዲዮ። ምክንያቱም ትልቅ የአመጽ ጥሪ እየተደረገ ስለሆነ ትልቅ የአመጽ ጥሪ ነው እየተደረገ ያለው። አንድ ብሔርን የማጥፋት እምነትን ከእምነት የማጋጨት አይነት ፕሮፓጋንዳ ነው እየተነዛ ያለውና ቆም ብለን ልናስብ ይገባል። ቤካዬ ይሄንን ነው ማለት እንፈልጋለን። ያ ተባረክ ወንድምነት። እሺ ላሰማችሁ። መስዬ ስሚ እንግዲህ ሰሙ የሚባለው አንድ አሸባሪ የመዋ ተዋህዶ እምነት ተከታይ የመዋ ተዋህዶን ተልኮ የሚያስፈጽም በከተማ ውስጥ የመሸገ አሸባሪው ፋኖ ነው። ከጥምዶ ጋር አብሮ የሚሰራ ሰውዬ እኚህን አባት በጣም ሲሳደብ ነበረ። ይህን ደግሞ መንግስት የሾማቸው እንደሆኑና እንዳስጨፈጨፉ እንዳስገደሉ ከመንግስት ተልኮ ተቀብሎ ያንን ተልኮ እየፈጸሙ እንዳሉ አድርጎ እየተናገረ ነው። እንግዲህ እኚህ አባት እንደሚታወቅ የኦሮሞ ብሔር ተወላጅ ናቸው፣ መንግስትም እንደዚሁ። ስለዚህ እሱን በማገናኘት አንድ ላይ ከዛ የአመፅ ቅስቀሳ እያደረገ ነው። ደግሞ የተናገረው ነገር በጣም አደገኛው ነገር ምንድን ነው? ይሄ መንግስት ሲገለበጥ ማለት ሲስተሙ ሲቀየር ኦርቶዶክስ ተዋህዶ
ቄሶቿና ዲያቆናቷቸው ነው ያ ቄሳቸውና ዲያቆናቷቸው የሚያወራዱት ሂሳብ አለ ብሎ ሲላል አይደለም ያለው ምእመኑ ነው ያለው። ምእመኑ ጭምር ነው ያለው። ስለዚህ ሆኖ ኦርቶዶክስ በዚህ ሐሳብ የተስማማበት ጉዳይ ነው ብዬ እንድል ነው የሚያደርገኝ። ምክንያቱም የሚቃወም ሰው ከሌለ ተስማምቷል ማለት ነው ሐሳቡ። ኦርቶዶክሳውያን ካላቸው ተደረገ ያለው ለሆል ኦርቶዶክሳውያን ስለሆነ ኦርቶዶክሳውያን በዚህ ላይ ገብታችሁ አውሩ። እኔ አሁን ምንም ማለት አልፈልግም። ኦርቶዶክሳውያን ገብታችሁ ከፈልጋችሁ አውሩ በዚህ ጉዳይ ላይ። አሁን ያለው ነገር ተስማምታችኋል እናንተ? ተስማምታችኋል እናንተ? ትክክል ነው። እሺ ላሰማችሁ። ለሚመለከቱ ለመንግስት አካላት በሙሉ ልታርሱልኝ እኔና ከዛ አንተ የምትስማሙት ነው ማለት ቤካንዴ ህሊና ካለ ምንድን ነው የምታደርገው? እስቲ ቪዲዮውን አሰማኝ ነው የሚባለው። ቪዲዮ ከሰማ በኋላ አይ እንችላለን፣ ግን ለኛ ምን ይጨምር? እሺ በቃ ታችሁን አባቴ አንተ ህሊና አንተ ነው ምንም ማድረግ አይቻልም። እንግዲህ ሄሎ ወንድም ለናገር እንትን የሚለውና በጣም ነው የሚገርመው። ነገራችን ላይ ቢያንስ ሌላ ነገር መተው ነው። ቅድም እንዳልኳችሁ አባት እንደ አባት ይከበራል። በሃይማኖት ክፍሉ ሌላ ጉዳይ ነው። እንደ ሃይማኖት የሃይማኖት አባት መሆንና ደግሞ በእድሜ ደግሞ የሁሉም ሰው አባት መሆን ደግሞ እሱም ሌላ ነገር ነው። ስለዚህ እኛ በእድሜያቸው የሁሉም አባት ናቸው። በቤተ እምነት የቤተ እምነት አባት መሆናቸው ራሱ የሁላችንም አባት ናቸው። አባትነታቸው ለሁሉም ነው። ለሙስሊሙም ነው፣ ለኢትዮጵያ ሄደው ነው በጠቅላላ ማለት ነው። ለሙስሊሙም ነው፣ ለኦርቶዶክሱም ነው፣ ለካቶሊኩም ነው፣ ለፕሮቴስታንት እምነት ተከታዩም ነው፣ ለኦርጂሰስም ነው። ለሁሉም ነው አባትነታቸው። በነገራችን ላይ እሳቸው ሲመጡ አባት ብሎ የማይጠራ የትኛውም የሃይማኖት እንትን የለም። የትኛውም የሃይማኖት ተከታይ ሆነ በጠቅላላ እሳቸው ቢመጡ አባት ብለው ነው እንጂ የሚጠሩት አንተ እያሉ አቅሏቸው አሳነሷቸው። አይ አንተ ከማንም አትበልጥም ብለው ወንበር ባለመልቀቅ ኢኳል ነኝ ብሎ ማንም ሰው አይቀመጥም። በእድሜ እንኳን ከእሳቸው ጋር የተካከለ እንኳን ካለ እሳቸው ላይ ስለተቀመጠው ማዕረግ እንኳን ለማዕረጋቸው ክብር ሰጥተው ከወንበሮቻቸው ብድግ አድርጎ ሊያስቀምጡ የሚችሉ አባት ናቸው። እኚህ አባት ናቸው። ስለዚህ አባትነታቸው ለኦርቶዶክስ ብቻ አይደለም ለሁሉም ነው ማለት ነው። ስለዚህ አንድ አባት በዚህ ልክ ሲወነጀሉ፣ በሐሰት ሲከሰሱ፣ በዚህ ልክ ደግሞ ሲሰደቡ፣ በዚህ ልክ አንድ እዚህ ግባ ማይባል የሟተ ተዋህዶ ተላላኪ መጥቶ በዚህ ልክ ሲናገር እናንተ ኦርቶዶክሳውያን ወንድሞቼ ነው ካልተሰማችሁና አይ ምን አገባ አይነት ነገር ውስጥ ከተገባ እኔ አሉ ነው ለእንትናችሁ ጥያቄ ይፈጥርብኛል ማለት ነው። ስለዚህ እሱ የሚለው ነገር ትክክል ነው እንዲህ ወደሚል ሀሳብ ያጣ ነው ማለት ነው። ቅድም ግሎሪ እንደጠየቀው ያን ጥያቄ እኔ እንዳስነሳ ይጠይቀኛል፣ እንዳስነሳ ዘንድ እድል ይከፍትልኛል ማለት ነው። ቢያንስ መስማት ፖለቲካ ቀደም ነገር ያለው ብራዘርዬ የምትበላው ምግብ ላይ ፖለቲካ አለ። በምግብ እንኳን ፖለቲካ አለ። ኤቭሪዌር ኢዝ ፖለቲክስ ሁሉ ጋር ያለው ፖለቲካ ምናምን ነገር ብራዘርዬ ቀይ ወጥ በላለው አልጫ አይመቸኝም፣ አልጫ በጣም ይደብረኛል። ከአንተ ፖለቲካ ይሰራ ነው አለቀ። ሰዎች አልጫን እንዲወዱ ቀይ ወጥ እንዲጠሉ ያደርክ ነው። ስለዚህ የአልጫ ወጥ ተከታይ ምናምን ነገር ለማፍራት እየሰራ ማለት ነው። ጀስ ፖለቲክስ እዚህ ፖለቲክስ ኤቭሪዌር ነው። ኤቭሪዌር ነው ፖለቲክስ። ሶ ዶንት ትራይ ላይክ እንትን ለማለት እንዳትሞክር በጭራሽ ማለት ነው። አንዳንዱ መታቸው ብልጽግናን አዎ ነኝ፣ የመንግስት ካድሬ ነኝ፣ አዎ ካድሬ ነኝ፣ የመንግስት ደጋፊ አዎ እንደው ላልደግፍ ነው በደንብ ነው የምደግፈው። ብራዘር እኔ ያለኝ አንድ ሀገር ነው ኢትዮጵያ ይባላል። ኢትዮጵያ አዎ ኢትዮጵያዊ ነኝ አለቅ። ስለዚህ ማንም ሰው ከውጭ ተልኮ ተሰጥቶት ሀገር ለማበላሸት፣ ሀገር ለማፍረስ፣ ሀገር ለማሸበር ከሚሰራ ጋር በጭራሽ። እሺ ፕሊስ ሞዴሬተሮች አጥፉ እንጂ ግዛት ሚስ ታዩ አጥፉ ፕሊስ፣ በተቻላችሁ መጠን አንዳንድ ያረበ። እሺ ሰላምታችን ጤና ይስጥልኝ። ሰላም ብያለሁ። እዚህ ከወንድሜ ቤት የገባችሁት ጥሩ ፕሮግራም ነው የያዝከው። የሚያስማማ መልካምነትን የሚያመጣ ስነ ምግባርን እንድናስተውል ሃይማኖትን ከሃይማኖት እያጋጩ ለምሳሌ እንደ ዘመድሁን የሚባለው ሰውዬ ሞሃ ከሚባሉት
ሮችም አሉ ደግሞ በግልጽ ይናገራሉ። እኔ አሁን ሙስሊም ነኝ እና ሁልጊዜ በቃ አገራችንን እስላም ወረራት እያሉ ሲናገሩ ቤተክርስቲያን ጳጳሶች ሞቱ፣ ቄሶች ሞቱ፣ ዲያቆኖች ሞቱ፣ አሸባሪዎች ሙስሊሞች ናቸው እያሉ ይናገራሉ። በጎን ደግሞ ከታች አሰማሯቸው የራሳቸውን የአማራ ተወላጆችን ገለው ፖስት ያደርጋሉ። መንግስትን ለማጥላላት ያደረገው ነው ብለው ፖስት ያደርጋሉ። አይቼዋለሁ። እና እኔ ተወልጄ ባደኩበት የሃይማኖት አባት ክብር አለው። እኔ እንዳልኩ ሙስሊም ነኝ። የቆሎ ተማሪዎች ሲመጡ የቆሎ ተማሪ አጥተው አይደለም ከአንድ ቦታ ወደ አንድ ቦታ የሚሄዱ ለትምህርት ነው፣ ትምህርት ለማወቅ ነው። በዛን ሰዓት ስጋ የነካካ ምግብ እንዳይሰጣቸው ሁሉ እንጠነቀቃለን። ለምን? የእምነት ነገር ስለሚማሩ በጣም ተከባብረን ያደግነው እና ያ ክብር የለም በአሁኑ ሰዓት። ትልልቅ መስቀል አድርገው ግን ጥላቻን ነው የሚሰብኩት። የአሁኑ ጄኔሬሽን ጥላቻን ነው የሚሰብኩት። የመንግስትን መቃወም እኮ ምንም ችግር የለም። መቃወም መደገፍም ችግር የለውም። ያ እንትን አድርጊ ምንድነው መሰለሽ አሁን ሲወራ ጥንቃቄ ሴንሲቲቭ እና በጥላቻ ሰውን መግደል ምን ማለት እንደዚህ ሃይማኖት አባቶችን ይቅርና ማንኛውም ሰው እንኳን ራሱ የመደገፍ ያለመደገፍ መብት ያለው ሰው መገደል የለበትም። መማማርን እንጂ መገዳደል አይደለም። በመጋደል መፍትሄ አይመጣም። እና እንደነዚህ አባቶችን ያስፈልጓታል፣ ኢትዮጵያ ያስፈልጓታል። በየሃይማኖት የተለያየ እምነት እንኳን ቢኖረን ያስፈልጉናል እነሱ ሰዎች። እንደውም እኔ አላህን በጣም ማመሰግነው የነሱ ጸሎት ነው እኛን ደግፎ ኢትዮጵያን ደግፎ ያዘን እንጂ ኢትዮጵያ በምናየው በምንሰማው ከሩዋንዳ የበለጠ ይሆን ነበር። ግን በእንደነዚህ አይነት አባቶች ነው ተደግፈን ያለነው፣ ጫፍ ላይ ተደግፈን ያለነውና በጣም ደግሞ እነዚህ ሙሃ የሚባሉት እየበዙ ነው ያሉት። በጣም እየበዙ ነው ያሉት። በጣም አገር እያጠፉ ነው ያሉት። ልንቃወም ይገባል። አንዳንድ ሰዎች አንተን የሚናገሩ ሰዎች አሉ። አስተውሉ ነው የምላቸው። አስተውሉ፣ አስቡ፣ እንደ ሰው አስቡ፣ እንደ ሰው ሆኑ፣ እንደ ሰው እናስብ። በግድያ መፍትሄ አይመጣም። ሰውን እናክብር። ሙሃ ተዋህዶ ለኢትዮጵያ የሚጠቅማት አይደለም። ለማንኛውም እምነት ሙስሊምን ሲያጥላለው የኖሩት እነሱ ናቸው። እንደውም እኔ በጣም ጓደኞቼ የተቀየሙ አሉ፣ እስላም ገደለ ክርስቲያንን እያሉ ማለት ነው። እና በጣም አዝናለሁ። ግን በጎን ፖስት ያደርጋሉ። እነዚህ ፋኖዎቹ በደንብ ፖስት እያደረጉ ይለጥፋሉ። አሸነፍነ፣ ገደልነ እያሉ አማራን ገለው መንግስትን ለማጥላላት። ለምን? ይሄ የሙሃ ተዋህዶ ስትራጀት ነው። ያው አሉ በጣም በሚሊዮን የሚቆጠሩ አሉና እባካችሁ ሰላምን ስበኩ፣ እንጠንቀቅ። በተለይ ውጭ ሀገር ላለ ነው ሰዎች፣ ውጭ ሀገር ያለ ሰው ሰላም እየኖርንኛ በሰው ሀገር የሰው ሀገር ቋንቋ ለምደን በሰላም እየኖርን አገር ቤት ያሉት ሰዎች እንዲገደሉ ባይዘወይ እዝኖት ባዳውን አይደለም። ውጭ ሆነን እኛ ስናት በለው ስንል የኛ ወንድምም የኛ እህትም መገደል እንዳለ አትዘንጉ። የራሳችሁን ወገን ነው እንትን የምትሉት እና ጥንቃቄ አድርጉ። በውጭ ሀገር ያላችሁ ሰዎች ፕሊዝ እንጠንቀቅ። ሁላችንም እንጠንቀቅ። ለሀገራችን ዞረን የምንገባው ሀገራችን ነው። ለሀገራችን ሰላም እናስብላት እላለሁ። ወንድሜ እድሉን ስለሰጠኝ አመሰግናለሁ። እሺ ተባረክ እህታችን። እሺ ለማንኛውም ከስራ ያላችሁ አንዳንድ አይ ቲንክ ገብቶ ማውራት የማይችል ሁሉ ጊዜ ግን አንድ ነገር ላይ ታኩሚ ጉር ብቻ ነው እንደዚህ የቆመውና የአእምሮ የእድገት ውስንነት ይታይባል። በጣም ስራ እያለ ያለው ነገር እዚህ ጋር አንተ የሰማ ከሆነ የአንተን አባት የሰደበውን ያበሻቀጠውን ሰውዬ ነው። አዎ አይዞ መላኩ አንተ ችግር የለውም። አንተና መሰሎች ውጭ ሀገር ተቀምጣችሁ ልጆቻችሁን በርገር እያበላችሁ በደሃ ደም ትነግዳላችሁ። መላኩ በደሃ ደም ትነግዳላችሁ። በደሃ ደም ማለት ነው።
ውጭ ሀገር ተቀምጠ እንግሊዝ ተቀምጠ ምናምን በድሃ ደም ትነግዳለህ። የድሃ እናት እንባ ያንተን የልጅህን ሆድና ከርስ ይሞላልሃል። አንተ ወንድ ከሆንክ ሀገር ቤት ግባ እንጂ ብራዘርዬ። እኔ እያወራ ያለው ነገር ምንድን ነው ብለህ ካልከኝ ከጠየቀኝ ስለአንተ አባት በሐሰት ስለተወነጀለ አንተም ነው የምትወነጀለው። በእርግጥ ሞሃ ተዋህዶ ሆነ ከአንተ አልጠበቅም፣ ደህና ነገር አልጠብቅም። እኔ እነኝህን የመሰሉ አባቶች ሃይማኖት ሳይከፍል በሁሉ ዘንድ ተቀባይነት ያላቸው ሁሉ ሰው ሊያከብራቸው የሚችሉ ናቸው። ሊከበሩ ይገባል። እኚህን አባት በሐሰት በወንጀል መክሰስ ትክክል አይደለም። ባጭር አማርኛ ትክክል አይደለም። እኔ ሳምሪ ግቢ እስቲ ሳምሪ ግቢ። ከዚህ ውጭ ምን አላችሁ እናንተ? ተሳዳቢ ናችሁ። ከመሳደብ ውጭ ምን አለሽ? ግቢና ተሳዳቢ። ሰላም ነው። ሰላም ብያለሁ ወንድሞች እህቶች። ድምጽ ካለ ጫጫታ አለ። ጫጫታው ከጫጫታ ትንሽ ወጣ በል አባ። እሺ ሌትስ ጎ። ስትነኩት የሚያቃጥለው ሙሉ እርቃኑን ታረጉትና ለብልባችሁ ከጥፍሩ ጀምሮ በዘይት መቀቀል። ጂሰስ እንዲህ አይነት ትውልድ አይደለም ጳጳስ ይቅርና ትውልድ እንዳይፈጠር አድርጎ መቅጣት መማሪያ ይሆናል። እንዲህ አይነት ሰው አጭበርባሪ፣ ገንዘብ ወደ ተቀበሉት ወደ በሉበት የሚያገሱ ጅቦች፣ ክርስቲያኖችን ሲያስገድል የነበረ ሰው እሱ ብቻ አይደለም። ነገ ሲስተሙ ሲቀየር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናንና ካህናት የሚያወራርዱት ገና ሂሳብ አላቸው በሚለው ቮይሱን በሰማነው ባዳመጥከን ሰዎች በራሳቸው ስሜታዊ ሆኖ የሚናገሩበት ጊዜ አለ። ይህን ምንም እንትን አለውም፣ ግን ተጠንቅቆ እንደ ትልቅነታቸው እንደ አባትነታቸው ቢናገር ጥሩ ነው። ግን ወንድሜ ማየት ያለብህ በየእምነቱ ውስጥ ማህበረሰቡን ሊገነቡ የሚችሉ እንዳሉ ሁሉ ማህበረሰቡን ደግሞ የሚያጋጩ ብዙዎች አሉ። ይሄ አንተ የምታውቀው ነው፣ ሁላችንም የምናውቀው ነው። ትውልዱን ሊገነባ የሚችል ከየትኛውም እምነት ጥሩ የሆነ አባቶች አሉ። እነሱን ወደ ሴክተራችን ማስገባት ጥሩ ነው፣ ለማህበረሰባችንም ለሀገራችን። ደግሞ ከእንደገና ደግሞ እንደዚህ የሰዎችን የራሳቸውን ፍላጎት ወይ ደግሞ የፖለቲከኞችን አጀንዳ ይዘው እየገቡ ደግሞ በቤተ እምነቶች ውስጥ ብዙ ነገሮች የሚደረጉበት ጊዜ ነው ያለው። ይሄ የምናውቀው ነገር ስለሆነ ለአንተም መንገር እንትን አይደለም። ምንድን ነው አሁን ሌሎችን ብቻ የምንከሰው ብለን ማለት የለብንም። እስኪ ቆም ብለን እንይ። አንድ ሰው ኦሮሞ ስለሆነ ብቻ መከሰስ የለበትም። ከተከሰሰም በትክክለኛ በሰራው ነገር እንጂ በማንነቱ መከሰስ የለበትም። የማንፈልገውን በራሳችን የማይደርሰውን በሌሎች ላይ ማድረግ የለብንም። ይህንን አምናለሁ። ያ ሰው ባጠፋው ሕግና ባጠፋው ነገር ላይ ነው ተከሶም ሕግ የሚቀጣው ከሆነ ሕግ ሊቀጣው የሚገባው። ግን እንደዛ ነን ወይ አሁን ባለው ሁኔታ ብለህ ካሰብክ ግን በሀገራችን እንደዛ አይደለም። እያየ ነው ያስገደሉ ሰዎች። አሁን ለምሳሌ እኔም ብትጠይቀኝ አሁን አባታችን ሁነው የተሾሙት አባ ሳሪዎስ ልጆቻቸውን አስገድለዋል። ምንም ጥያቄ ገብቷል ነገሩ ነው። አንድ ጊዜ እኔ አይመለከተኝም። ለምሳሌ አንተ የምትለው ጉዳይ እኔ የሚመለከተኝ ጉዳይ ነው። ለምን ብለህ ካልከኝ ይሄ የእናንተ የኦርቶዶክሳውያን የወንድሞቼ የኔቶቼ ጉዳይ ነው። እናንተ ኦርቶዶክሳውያን ወንድምና እህቶቼ አባታችሁን እናንተ ናችሁ እንደዚህ ማድረግ የለባችሁም ልትሉ የሚገባችሁ እናንተ ናችሁ። ገባህ?
እኔ ግን አሁን የጠራቸውን አባት እንደ አባት እቀበላለሁ፣ እንደ አባት አከብራቸዋለሁ። እንደ አባት እየመጡ ቦታ ልቃለሁ። ቢቆጡኝ እንደ አባት ሰማቸዋለሁ። ገባ? ቢገጹኝ እንደ አባት አደምጣቸዋለሁ። አሁን የጠራቸውን ጳጳስ ማለት ነው። በእምነት እንመስላ አንመስልም፣ ግን በእድሜም ካየ በተሰጣቸው ማዕረግ የተነሳ ማለት ነው። ገብቷል? ሰው እናንተው ውቀሷቸው፣ እዛ ቤት ከፍታችሁ እሳቸውን ውቀሷቸው። እዚህ አይቻልም። እዚህ ዋና ነው የመጣሁበት ዓላማ ምንድን ነው? ይሄ ግለሰብ ከመዋ ተዋህዶ ጋር የሚሰራ አሸባሪ እንደሆነ፣ ከተማ ውስጥ የመሸገ አሸባሪ እንደሆነ ኦኬ፣ መንግስት እንዲያውቅ ከምርጫ ጋር ተገናኝቶ አሁን ላይ አንዳንድ ሀገርን ለማጥፋት የሚሰሩ የድሃ ደም ምግባቸው መጠጣቸው የሆነባቸው ክፉዎች አሉ በየሀገር የተቀመጡ። ገብተዋል? እነሱ ውጭ ሀገር ሆኖ አገር ቤት ያሉትን ደግሞ በገንዘብ እየደለሉ አመፅ የሚቀሰቅሱ ምርጫውን ለማደናቀፍ የሚሰሩ ሰሙ አሉ። እኔ አንድ ሀገር ነው ያለኝ፣ ኢትዮጵያ የምትባል ሀገር አለችኝ። እኔ ከዚህ ሀገር እኔ ካለሁበት ሀገር ሲሄድ ማርፎ ኢትዮጵያ ነው እንጂ እንደ ሲሪያ ምናምን ነገር ሆና ማየት አልፈልግም ኢትዮጵያን። ገባህ? ስለዚህ አንድ ሀገር እንዳለው ሰው እንደ አንድ ኢትዮጵያዊ ደግሞ የሀገር ሰላም እንደሚያሳስበው ሰው ደግሞ እንደዚህ አይነት ነገር ላይ የሚሰሩትን ሰዎች የማጋለጥ ስራ አለኝ። ከዛ ውጭ አባቶች ውስጥ ስላለው ነገር ከአባቶች ጋር ስለሚፈጠረው ጉዳይ እናንተ እዛ ጨርሱ። እኛ ቤት ያለውን ነገር ደግሞ እኔ ለምሳሌ በፕሮቴስታንት ቤተ እምነት ውስጥ ያለውን ጉዳይ እንደዚህ የሚያደርጉ አባቶች ካሉ እናንተ አውጣችሁ እንደዚህ ልክ አይደለም ልትሉ ይችላላችሁ። ነገር ግን እኔ ደግሞ እንደ ፕሮቴስታንት እምነት ተከታይና አባቶቼን ስለሚመለከተኝ ከእነሱ ጋር ያለውን ነገር ግን ዲል አደርጋለሁ ማለት ነው። ስለዚህ እኔ ኦርቶዶክሳውያን አባቶቻችሁ እናንተ ቤት ከፍታችሁ አውሩ፣ እኔ አላወራም። አባቶቼ እንደ አባት እቀበላለሁ፣ እንደ አባት አከብራቸዋለሁ። ምንም ነገር ይፈጠር እነሱ ስለተፈጠሩ ስለብቻ ነገር የሚጠብቀው ኦኬ። ሰጣቸው ነገር ደግሞ እየተናገረ ያለው እኚህን አባት ማለት የኦርቶዶክስ ተዋህዶ ቤተክርስቲያንን ጳጳስ ነው የተናገረን፣ አባታችሁን የተናገረ ያለው። ይሄ በጣም አደገኛ ነገር ነው። አንድ ኦርቶዶክሳዊ ሆኖ አባቱን በዚህ ልክ እኔ አሁን ማንም ሰው ፓስተር ጻድቁ እንዲነካብኝ አልፈልግም። ለምሳሌ ማንም ሰው እኔ ጴንጤ ሆኖ ፓስተር ጻድቁን ቢሳደብ አንድ ሰው አላስፈላጊ ነገር ቢናገር ነው ስነ ስርዓት መተችት ይችላል እኮ። ፓስተር ጻድቁ ሊተቻቸው ይችላል፣ ፓስተር ተስፋዬ ጋቢሶ ሊተቻቸው ይችላሉ። ግን መሳለብ አይችልም። ገዳይ ናቸው ብሎ ግን መናገር አይችልም። መረጃ ካለው ገዳይነታቸውን ያስገድሉበትን በመንግስት መሾማቸው ምናምን ነገር መረጃ ካለው አምጡ ማሳየት ይቻላል። ከዛ ውጭ ግን አባቶቼን በጭራሽ በዚህ ልክ እንዲሆን ይችላቸው አልፈልግም። ወንድሜ አሁን እንዳልከው ፓስተር ጻድቁ ያንተ ብቻ አይደሉም እኮ ትውልድ በመቀረጻቸው ያንተ ብቻ አይደሉም። ጳጳሱም አሁን የምትላቸው ያንተ ብቻ አይደሉም፣ የሁላችን ነው የሚሆኑት። ለምን ብትልኝ ትውልድ በመቀረጻቸው ያንተ ወንድምና ያንተ እህቶች ከኔ ወንድምና ከኔ እህቶች ጋር አንድ ትምህርት ቤት ውስጥ ገብተው ስለሚማሩ አንድ ኑሮ ያላቸው ስለሆነ ለፍትህ ስንሄድ አንደኛውን እንትን አድርገን አይደለም፣ ፍትህ ላይ ስንሄድ ማለት ነው። ለንጹሃኖች ደግሞ ፍትህ ስንጠይቅ ደግሞ እኩል ነው ልንጠይቅ የምንችለው። አንተ በምንም መን ያ የእምነት የራስህ እንጂ ለፍትህ ስትቆም ግን ለንጹሃኖች እኩል ነው የምትቆሙ። ለንጹሆች፣ ለተበደሉ፣ ፍትህ ላጡ ሰዎች እኩል ነው የምትቆሙ እና እኩል ነው ልንቆም የሚገባው። ያንተ አባቶች ይጠቅሙኛል ያልኩት ለምንድን ነው? ትውልድን ስለሚቀርጹልኝ ነው። የኔ አባቶችም ለአንተ የሚጠቅሙት ለምንድን ነው? ትውልድን ስለሚቀርጹ። ሌሎችም ደግሞ ሸሆች የምንላቸው መስጂድ ደግሞ እስልምና ደግሞ እንደዛው ቀርጸው ስለሚያወጡልን ነው። አሁን ትውልድን ቀርጸው የሚያወጡልን ሰዎች በየሴክተሩ ቢኖሩን በጣም የምንፈልገው ነገር ነው። ምንም ጥያቄ የሌለው ነው። አሁን ባልከው በምርጫው በምናምን ካልከው መንግስትስ ጥፋት የለውም ወይ? የለውም ብራዘርዬ፣ አረ የለውም ብራዘርዬ። አይ ምንም አሁን ከምትለው አሁንም አይገናኝም ብራዘርዬ። እኔ ቤቴን የከፈትኩት አማርኛ ግልጽ ከሆነ የለውም ምንም የለበትም። አንተ ለምሳሌ ደጋፊው ልትሆን ትችላለህ። ደጋፊ ነኝ ብለሃል፣ ትክክል ነህ። መደገፍ መብት ነው። ወንድም ስማኝ አንድ ጊዜ ስማኝ። እኔ የመጣሁት ምንድን ነው ብለህ ካልክኝ እንደ አንድ ኢትዮጵያዊ ኢትዮጵያ ውስጥ የሽብር ስራውን ለመስራት ያለው ከተማ የመሸገውን አንድን አሸባሪ ነው እያሳየ ያለው።
ይሄ ምን ያመሰለ መረጃ መስጠት ይባላል። መረጃ መስጠት ይባላል። ኦኬ በመንግስት ደረጃ ከመጣ በኢትዮጵያ ታሪክ ውስጥ እንደዚህ አይነት መንግስት መጥቶ ተነስቶ አይታወቅም። የሚገርም መንግስት ለሀገር ውስጥ 24/7 ደከመኝ ሰለቸኝ ሳይል የሚሰራ ዓለም በአንድ እግሩ ቆሞ ያጨበጨበለት በስራው የተመሰገነ ድንቅ መንግስት ነው አሁን ያለን። ለዚህም ነው ኢትዮጵያ በዚህ መንግስት 10 እና 15 ዓመት ከቆየች ኦኬ ኒውዮርክ አሜሪካ ታላቂቷ አፍሪካዊት ሀገር እንደምትሆን ስለሚሰጉ ከአሁኑ ለመምታት በብዙ እንዳይሰራ እክል በማስቀመጥ ከስራ እንዲስተዋገል ለማድረግ የሚሰሩት ማለት ነው። እንደዚህ አይነት መንግስት በሺህ ዓመት አንዴ ነው፣ ምናልባት በሚሊኒየም ዋንስ ሚሊኒየም ነው። በሺህ ዓመት አንዴ ነው የምታገኘው። ይሄ መንግስት በሺህ ዓመት የተገኘ አንድ ነው። በቃ አንድ በሺህ ዓመት መካከል ውስጥ የተገኘ መንግስት ነው። ለሀገሩ ወጥሮ የሚሰራ ገጠር ከተማ ምን ሳይል ቢሮ ከረባት አስሮ ቢሮ ማይቀመጥ ውጭ ሀገር ምናምን ነገር ለመሄድ ማይፈልግ ከገበሬው ጋር አብሮ እየሄደ እያረሰ በሁሉም ነገር ማለት ነው። በሁሉ ስፍራ የምታገኘው ተሰጥቶ ኢትዮጵያዊነትን ኦኬ በሰዎች ልብ ውስጥ በማስገባት ሰዎች ለኢትዮጵያ እንዲሰሩ የሚያደርግ ድንቅ መንግስት ነው። ያ ይዘ ፋክት እንደ አንድ ክርስቲያን መንግስት እንደምደግፈው እንደ ሮሜ ምዕራፍ 13 እደግፋለሁ። አንድ ክርስቲያን ሁሉ ጊዜ መተዳደሪያው ፕሪንሲፕ ላይክ መመሪያ ሊሆን የሚገባው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ በሮሜ ምዕራፍ 13 በግልጽ ይናገራል። ስለዚህ መንግስትን የምደግፈው አንድ በስራው ነው፣ ሁለት ክርስቲያን ስለሆንኩ ነው። የእግዚአብሔርን ቃል ስለምቀበል የእግዚአብሔርን ቃል ስለማምን ማለት ነው።